Trump administration's latest deportation efforts, including one that could enlist the IRS. One of the primary reasons I was elected was to get people out of our country. Green card ያላችሁ ሰዎች ከአሜሪካም ወጣችሁ በመተመለሱበት ጊዜ በከፍተኛ ጥንቃቄ መሆን አለበት። ኢቭን ዜግነት የቀየራችሁ ሰዎች ሶሻል ሴኩሪቲ አድሚኒስትሬሽን ቢሮ ሄዳችሁ ስታተሳችሁን መቀየር አለበት። እንዲያውም እኮ ከኤርፖርት ሰው ሲገባ አሁን ስልክ ሁሉ መፈተሽ ትራምፕን የሚቃወም ነገር ሼር ተደርጎ ፖስት ተደርጎ ከሆነ በዛው ሊመልሷችሁ ይችላሉ። የትምህርት ቤት ብድር ዛሬ ዴድላይኑ ነው። ከዛሬ ጀምሮ ወደ ኮሌክሽን ይላካል ተብሏል። ኮሌክሽን ሲሄድ ክሬዲት ስኮራቸው ይበላሽባቸዋል። ሎስ አንጀለስ አሜሪካ ያው ከቻይና ጋር ባላት ሽኩቻና ታሪፍ ምክንያት ሎስ አንጀለስ ከሁለት ሳምንት በኋላ ወና ይሆናል ተብሏል። ሎስ አንጀለስ ፖርት ባዶ ሆነ ማለት ትራኮችም ስራ ይፈታሉ ማለት ነው። ያው ኤርትራውያን የትራክ ባለቤቶች የሚቀጥለው ወር አስቸጋሪ ጊዜ እንደሚመጣ አውቀው ካሁን መዘጋጀት አለባቸው። ኢንግሊሽን ጋር በተገናኘ ሌላ ሰሞኑን የተወራው ወሬ አሜሪካ ያሉ ሾፌሮች እንግሊዘኛ መቻል አለባቸው ተብሏል። በተለይ ትራክ ሾፌሮች ላይ ነው ያነሱት። ትንሽ ቆይተው የኡበርና ሊፍት ሾፌሮች እንግሊዘኛ ፈተና ተፈትነው ካላለፉ አይቻልም ሊባል ይችላል። ሰላም እንደምናላችሁ ኪዲ ነኝ ከካናዳ። ዛሬም እንደተለመደው በሳምንታዊ ፕሮግራማችን ከአቶ አብነት ኤቢ ፋይናንሻል ጋር በመተባበር ይሄንን ዝግጅት ተወዳጅ የሆነ የሳምንታዊ ዝግጅታችንን ይዘን ተገኝተናል። The group lower, it was the worst performing sector in the S&P this session and has been the biggest drag on the market this quarter. Illegal immigration, we are being hit hard by judges that I think they're trying to take away the power of the president. ለቤታችን አዲስ የሆናችሁ ሰብስክራይብ ማድረግን አትርሱ። እንዲሁም ይህንን ቪዲዮ ላይክ በማድረግ ማበረታታታችሁን ቀጥሉበት ለማለት ፈልጋለሁኝ። አቶ አብነት እንኳን ደህና መጣ። ስለተገናኘን በሳምንቱ ደስ ብሎኛል። አመሰግናለሁ ቅድስት ስለጋበዝሽኝ። እንግዲህ ያው ቤተኛ ሆኛለሁ። ሁሌም ሰኞ እየተገናኘን በሰሞነኛ በሚለው ፕሮግራም ሰሞኑን ምንድነው የተካሄደው፣ ለወደፊት ውስጥ በሚቀጥለው ሳምንት ሁለት ሳምንት ምን እንጠብቃለን በሚለው ጉዳዮች ላይ መረጃ እንሰጣለን፣ እንመካከራለን። ለማያውቁ ሰዎች አብነት አገኘው ተሰማ እባላለሁ። የምኖረው ኖርዝ ቨርጂኒያ የአንድ ልጅ አባት ነኝ። የቢዝነስ እና ፋይናንስ አማካሪ ነኝ። በ29 ስቴቶች የላይፍ ኢንሹራንስ ላይሰንስ አለኝ። ሪታየርመንት ፕላን፣ የጡረታ ፕላን፣ ላይፍ ኢንሹራንስ እና ሌሎችንም አዘጋጃለሁ። በዚህ አጋጣሚ በኪዲ ኢትዮጵያ በኩል የምታውቁኝ ሰዎች በጣም ነው የማመሰግነው። ከአቅሜ በላይ ሆኗል የሚመጣው የስልክ ጥሪ። በጣም ብዙ ሰው ነው የሚደውለው። በጣም ነው የማመሰግነው። ግን እንድትረዱልኝ የምፈልገው አሁን ፉል ታይም ስራው ስራ ስለሆነ በስልክ ማማከር አልችልም። ቢሮዬ አሌክዛንድሪያ ቨርጂኒያ ነው። እዛ መጥተው ወይም ደግሞ በዙም ነው ማግኘት የምችላቸው። ስለዚህ ከዚህ ቪዲዮ በታች በሚቀመጠው ዌብሳይት mybusinessstar.com ዌብሳይት ገብተው መመዝገብ ይችላሉ። የነፃ አገልግሎት አለ፣ እሱ ላይ መመዝገብ ይችላሉ። ላይፍ ኢንሹራንስ፣ ሪታየርመንት፣ ሌሎቹ ደግሞ በጣም አነስተኛ በሆነ ክፍያ መመዝገብ ይቻላል። በመሆኑን ስልጠናዎችን እየሰጠን ነው። በእኔ በኩል ባልቺ ፕሮግራም ባለፈው ያስተዋወቅኩት አለ። የቢዝነስ መጀመር ለሚፈልጉ ሰዎች በተከታታይ ቅዳሜ ያስተምራለሁ። የመጀመሪያውን ሳምንት በዚህ ሳምንት ጀምረናል። ከኔ ከማራኪ ቤተሰቦች ጋር በአጠቃላይ ከ20 በላይ ሰዎች እየተሳተፉ ነው። ሌሎችም ፍላጎቱ ካላቸው መሳተፍ ይችላሉ። የአማዞን ስልጠና እንሰጣለን። በአማዞን ዕቃ መሸጥ ለሚፈልጉ፣ ሜዲካል ቢሊንግ ላይ መሳተፍ ለሚፈልጉ ሰዎች ስልጠና እንሰጣለን። ባጭሩ ራሴ እንደዚህ ካስተዋወቅኩ በኋላ እንግዲህ ወደ ፕሮግራማችን መቀጠል እንችላለን። ቅድስት በጣም አመሰግናለሁ። አቶ አብነት እንደተናገረው ተመልካቾቻችን ከታች ስልኩንም ወይም ደግሞ መመዝገብ የምትችሉበትን ዌብሳይት የተለያዩ ሊንኮችንም እናስቀምጣለን። እንዲሁም ደግሞ የአቶ አብነትን ዩቲዩብ እና ቲክቶክን ከታች እናስቀምጣለን። በዛም ገብታችሁ ሰብስክራይብ እና ፎሎ በማድረግ መረጃዎችን ውሰዱ ለማለት ለማስታወስ ፈልጋለሁ። አቶ አብነት እስቲ ስቶክ ማርኬቱ እንዴት ሰነበተ፣ አሜሪካ እንዴት ናት፣ ሳምንቷን እንዴት አሳለፈች የሚለውን ብናይ ደስ ይለኛል። እሺ እንግዲህ እንደተለመደው በሶስት ነው የሚከፈለው ፕሮግራማችን። የመጀመሪያው የስቶክ ማርኬት ወሬ ነው። ከስቶኩ ጋር በተገናኘ ደግሞ በተለይ በአሜሪካ እና በአጠቃላይ ደግሞ በዓለም ደረጃ እየተከናወኑ ያሉ የኢኮኖሚ እንቅስቃሴዎች ለስቶክ ዋጋ መነሳትም መውረድም፣ ለይልድ ለቦንድ ይልድ ወይም ኢንተረስት መነሳትም መውረድም ምክንያት ስለሆኑ በእነሱ ጉዳይ ላይ መጀመሪያ እንመካከራለን። ከዛ በኋላ ሰሞነኛ ወሬዎች ምንድነው እየተወሩ ያሉት፣ በተለያዩ የዜና አውታሮች እየተወሩ ያሉትን ዋናዎቹ እናቀርባለን። በመጨረሻ ደግሞ አንድ ለመንገድ ፕሮግራም አለን። በዚህ አንድ ለመንገድ ፕሮግራማችን ትኩረት የምናደርገው ፋይናንስ ላይ ነው። በግልም በቤተሰብም ደረጃ የሚያጋጥሙ የፋይናንስ ችግሮች አሉ። ለምሳሌ እንደ ቁማር አይነት ማለት ነው። ከሳይኮሎጂ ጋር የተገናኙ በተለይ አንዳንዴ ያ ችግር እንዳለብን ላናቅ እንችላለን፣ ግን ኢኮኖሚካሊ በጣም የሚጎዱን ችግሮች ሊሆኑ ይችላሉና ዋናዎቹ ችግሮቻችን እንደዚህ በግለሰብ ደረጃና በስነልቦና ደረጃ ከስነልቦና ጋር የሚገናኙ
ችግሮች ሆነው ፋይናንሻሊ ደግሞ የሚጎዱ ችግሮች እነማን ናቸው የሚሉትን ለማየት እንሞክራለን። በመጀመሪያ ወደ ስቶክ ማርኬት ወሬዎች እንሄዳለን። እንደሚታየው እንግዲህ የተቀላቀለ ነገር ነው። ቀይና አረንጓዴ ነው ዛሬ የሚታየው። ዶው ጆንስ ኢንዱስትሪያል አቨሬጅን ካየነው አረንጓዴ ነው which is እየጨመረ ነው ዛሬ ማለት ነው። ስታንዳርድ ኤንድ ፑር 500 ዛሬ ቅናሽ አለው። ናስዳክ ቅናሽ አለው። ባለፈው ሳምንት እኛ ከተገናኘንና ካወራን በኋላ ግን ትንሽ ፖዚቲቭ ነበሩ። ብዙ ነገሮቹ ተስተካክለው ነበር። ዛሬ ደግሞ እንግዲህ አንዳንድ የኔጌቲቭ ነገሮች መቀነስ ነገር ይታያሉ። በዝርዝር ደግሞ ሲታይ በፖዚቲቭ ደረጃ እያደገ ያለው እንደምታየው ወርቅ እዚህ ጋር የሚታየው ወርቅ በ3.02% እየጨመረ ነው። እዚህም ጋር ኤስፒዲአር ጎልድ ትረስት ነው በ2.31%። እንግዲህ ወርቁ በከፍተኛ ሁኔታ እየጨመረ ከሆነ ሰዎች እየፈሩ ነው ማለት ነው። ከስቶክ ማርኬት እና ከቦንድ ላይ ገንዘብ እያወጡ ወርቅ ላይ እያስቀመጡ ነው ማለት ነው። እሱ ራሱ አንድ ጠቋሚ ነው። በዚህ በኩል ኔጌቲቭ መሆኑ ስታንዳርድ ኤንድ ፑር እና ናስዳክ እየቀነሰ መሄዱ፣ በዚህ በኩል ወርቅ እየጨመሩ መሄዱ ደግሞ በትክክል ያው በኢኮኖሚው የሚገመት ነገር እንደሆነ ያሳያል። ሌሎቹ ብዙዎቹ ግን ኔጌቲቭ ናቸው። እስቲ ከዶው ጆንስ እንጀምር። ዶው ጆንስ ኢንዱስትሪያል አቨሬጅ ነው እንግዲህ ዋናው አይ ቲንክ 200 ዓመት በላይ የሚሆነው ኢንዴክስ ነው። የአሜሪካ ስቶክ ማርኬት ሲወጣ ሲወርድ የሚያሳይ በተለይ ዋናዎቹ 30 ግዙፍ ካምፓኒዎች ያሉበት ኢንዴክስ ነው። ዛሬ 41,000 ገብቷል። ባለፈው ሳምንት ወደ 40,000 አካይ ነበር። ቢያንስ በአንድ ሳምንት ብቻ ከ1,000 ፖይንት በላይ ጨምሯል ማለት ነው። በጣም ፖዚቲቭ ነው። በዚህ ሳምንት ትልቅ መረጋጋት ነው ያለው በስቶክ ማርኬት ላይ። ዛሬ ብቻ በ0.19% ጨምሯል። እንግዲህ አሁን ምሳ ሰዓት ላይ ያለ ነው። ከሰዓት በኋላ ድረስ እስከ 4 PM ድረስ ምን እንደሚሆን አይታወቅም። ባለፈው 5 ቀን ብናየው በ2.61% ጨምሯል። እዚህ ጋር ቅድም እንዳልኩት በ1052 ፖይንት ጨምሯል በ5 ቀን። ሰሞኑ ጥሩ ነበር ማለት ነው። በአጠቃላይ የአንድ ወሩን ካየነው በ9.06 ጨምሯል። በ6 ወር ካየነው ግን በ1.93% ቀንሷል። በዚህ ሳምንትና በዚህ ወር ግን ብዙ መስተካከሎች አሉ። በዋናነት ከታሪፉ ጋር በተገናኘ ፕሬዚዳንት ትራምፕ ወደ 90 ቀን ገፍተውታል። ካምፓኒዎቹ ባለፈው ሳምንት ዶው ጆንስ ላይ የነበሩ ካምፓኒዎች ሪፖርታቸውን አውጥተዋል። በተቻለ መጠን እንግዲህ ሰው ተረድቶላቸዋል። የነሱ ችግር ሳይሆን የመንግስት ፖሊሲ ችግር መሆኑን ስለተረዳላቸው ብዙም ችግር ውስጥ አልገቡም ማለት ነው። ስታንዳርድ ኤንድ ፑር 500 በምናይበት ጊዜ ዛሬ 5670 ከ74 ነው። ዛሬ በኔጌቲቭ 0.28% ቀንሷል። ባለፈው ሳምንት ካየነው በ2.66 ፖዚቲቭ ነው፣ ግሪን ነው። በአንድ ወር ካየነው በ12% ጭማሪ እንዳለ ያሳያል። ባለፉት 3 ወራት በአጠቃላይ ክራይሲስ ውስጥ ከገባንበት ከየካቲት ወር ጀምሮ በተለይ የታሪፉ የታወጀበት ጊዜ ጀምሮ ክራይሲሱን ብናየው ኢኮኖሚ በጣም የተጎዳበት ጊዜ ነበር። በዚህ 2 ሳምንትና 3 ሳምንት ግን እንደገና ስቶኩ ራሱን እያካካሰ ነው፣ እንደገና መልሶ እያደገ ነው። የስቶክ ማርኬት ጥሩ ነገር ይሄ ነው። ሁሌ እንደወደቀ አይቀጥልም፣ መልሶ ይነሳል እና ትንሽ ትዕግስት ያስፈልጋል። ሰዎች ፈርተው በአንድ ስቶካቸውን ሸጠው መውጣት የለባቸውም ማለት። በ6 ወር ካየነው 1.92% ነው ቅናሽ የሚያሳየው። ይር ቱ ዴት ፕሬዚዳንት ትራምፕ ስልጣን ከወጡ በኋላ 3.58% ቅናሽ ያሳያል። እነዚህ እንግዲህ 500 ግዙፍ የአሜሪካ ተቋማት ናቸው። መቀመጫቸውን አሜሪካ ያደረጉ ከ10 ቢሊዮን ዶላር በላይ ማርኬት ካፒታላይዜሽን ወይም በማርኬት ዋጋቸው ከ10 ቢሊዮን ዶላር በላይ የሆኑ ተቋማት ወይም ካምፓኒዎች ናቸው። ናስዳክን በምናይበት ጊዜ 17901 ከ38 ነው። ናስዳክ በዋናነት የቴክኖሎጂ ካምፓኒዎች፣ ባንኮችና ኢንሹራንሶች ስቶካቸው የሚሸጥበትም ኢንዴክስም ጭምር ነው። ከስታንዳርድ ኤንድ ፑር እና ከዶው ጆንስ የሚለየው ናስዳክ ገበያም ነው ፕላስ ኢንዴክስም ጭምር ነው። ዛሬ ሲታይ 0.43% ቅናሽ ያሳያል። በ5 ቀን ውስጥ ካየነው ባለፉት 5 ቀናት 3.24% ጭማሪ ነው የሚያሳየው። በአንድ ወር ካየነው በ14% ጨምሮላቸዋል። እንዲያውም ባለፈው ሳምንት 7 ግዙፍ የናስዳክ ካምፓኒዎች እንደነ አማዞን አይነቶቹ ኳርተር ፐርፎርማንሳቸውን ያሳዩበት ጊዜ ነበር። ከዛ በፊት ቴስላ ነበር። ባለፈው ሳምንት ግዙፍ 7 የአሜሪካ የቴክኖሎጂ ካምፓኒዎች ያሳዩበት ነበር። እንደሚታየው በሙሉ ፖዚቲቭ ናቸው። ችግር ስለሌለባቸው ካምፓኒው ሳይሆን ሰዎቹ ወይም ኮሚኒቲው ስቶካቸውን የሚገዛቸው ሰው ተረድቶላቸዋል። አሁን ለምሳሌ አፕልን ብናየው አፕል ምንም ያጠፋው ጥፋት የለም። በታሪፉ ምክንያት የተጎዳው ጉዳት እንዳለ ሰው ተረድቶለታል። ስለዚህ የአፕልን ስቶክ ሸጦ መውጣት ምንም የተለየ ጥቅም እንደማይሰጥ ሰዎች ገብቷቸዋል ማለት ነው። ዳት ኢዝ ዋይ ባለፈው አንድ ወር ስናየው መልሶ የማደግ ነገር የሚያሳየው 6 ወር ካየነው 2.90% ቀንሷል። ፕሬዚዳንት ትራምፕ ስልጣን ከወጡ በኋላ ካየነው በአማካኝ 7.26% ቅናሽ አሳይቷል። ግን መልሶውን ሪከቨር እያደረገ ነው ማለት። ሩሴል የተባለው በማርኬት ያላቸው ዋጋ ከ2 ቢሊዮን ዶላር በታች የሆኑ ካምፓኒዎች 2016 ከ6.2 ነው ስቶካቸው በአማካኝ። ዛሬ በ0.21% ቅናሽ ያሳያል። በ5 ቀን ካየነው 3.06 ጨምሮላቸዋል። በአንድ ወር 11% አካባቢ ጨምሮላቸዋል።
በ6 ወር ሲታይ ወደ 10% ቀንሶባቸዋል። መልሶ ሪከቨር እያደረገ ነው ማለት። እንግዲህ ትልቁ ዜና በዚህ ሳምንት ውስጥ የኳርተር ፐርፎርማንሳቸውን ከጥር ጀምሮ ያለውን ጥር የካቲትና መጋቢት የ3 ወር የስራ ውጤታቸውን የሚያሳውቁት ጊዜ ነው። በተለይ እነዚህ ካምፓኒዎች አይ ቲንክ ከየካቲት ጀምሮ ያለውን ይመስለኛል የካቲት መጋቢትና ሚያዝያ የሚያሳውቁበት ነው። ትላልቆቹ ውጤታቸውን የሚያሳውቁት ፓላንቲር ቴክኖሎጂ፣ AMD እነዚህ በሙሉ የአይቲ ካምፓኒዎች፣ ኡበር ቴክኖሎጂ ኡበር ካምፓኒ ራሱ በዚህ ሳምንት ሜይ 7 ሮብለት ነው የሚያስታውቀው የኳርተር ፐርፎርማንሱን። ኮይንቤዝ ትልቁ የክሪፕቶ ከረንሲ ተቋም ነው እና ዋልማርት እንግዲህ ዶው ጆንስ ኢንዳስትሪያል አቨሬጅ ውስጥ ያለ ተቋም ነው። እነዚህ በሙሉ በዚህ ሳምንት ያሳያሉ። እነዚህ ላይ ገንዘባቸውን ኢንቨስት ያደርጉ ሰዎች በጉጉት ነው የሚጠብቁት የእነዚህን ካምፓኒዎች ፐርፎርማንሳቸው ከፍ ዝቅ የሚል ከሆነ እንግዲህ እያዩ ይወስናሉ ማለት ነው። የዛሬን ብናየው ብዙ ሰዎች ፎሎ የሚያደርጓቸው ካምፓኒዎች አንደኛው አፕል ነው። ብዙ ሰዎች ገንዘባቸውን አፕል ላይ ኢንቨስት ያደርጋሉ። አፕል ወደቀ ተነሳ የሚለውን ለመከታተል 3.71 ሚሊዮን ሰው ፎሎ ያደርጋል። ብዙ ሰው ገንዘቡን እዚህ ስለሚያስቀምጥ ማለት ነው። ዛሬ በ2.65% ቀንሷል አፕል። ጉግል ካምፓኒ ወይም አልፋቤት የሚባለው ፓረንት ካምፓኒው ዛሬ ፖዚቲቭ ነው 0.46% ጨምሯል። ማይክሮሶፍት 0.85 ፖዚቲቭ ጨምሮላቸዋል። አማዞን 1.50% ዛሬ ትንሽ ቅናሽ ያሳያል። ሜታ ወይም ፌስቡክ 0.50% ያሳያል። ቴስላ 3.31% ያሳያል። አሁን እንደምታዩት ቴስላን ራሱ እንግዲህ ተመሳሳይ ወሬዎች፣ የታሪፍ ወሬዎች፣ የኢኮኖሚ ወሬዎች እየተወሩ ቴስላ ከሁሉም በበለጠ ሁኔታ ነው ሪአክት የሚያደርገው። ከዚህ በፊት ተደጋግመን እንዳየነው የቴስላ ቤታ ወደ 2.5 ምናምን አካባቢ ነው። ቶሎ ነው የሚቆጣው ወይም ቶሎ ነው የሚደሰተው ማለት ነው። ወደ አጠቃላይ ከሬውተርስ ደግሞ ስንነሳ ቀኝ በኩል የሚታየው የስቶክ ማርኬት የዓለም ውጤት ስታንዳርድ ኤንድ ፑር የአሜሪካ ዋና ጠቋሚ በ0.45% እንደቀነሰ ያሳያል። የአውሮፓው ስቶክም በ0.03% ቀንሷል። ዩሮስታክ የሚባለው የለንደን ስቶክ FTSE 100 8596 ነው። ዛሬ በ1.17% ቀንሷል። ኒኪ 225 የጃፓን ስቶክ ነው 36000 አካባቢ ነው። ዛሬ በ1.04% ጭማሪ ያሳያል። የለንደን እና ጃፓን ጭማሪ ያለው፣ የአሜሪካና የአውሮፓ ግን ትንሽ ቅናሽ እንዳለው ያሳያል። ወደ ቦንድ ስንሄድ የ10 ዓመት የአሜሪካ ቦንድ 4.322 ነው። ዛሬ በ0.02% ጭማሪ ያሳያል። የጀርመን 2.52 ነው ቦንዳቸው፣ ዛሬ ቀናሽ አለው። የእንግሊዝ 4.509፣ የጃፓን 1.257 ነው። ቦንድ ያው ብድር ነው፣ ለመንግስት የሚያበድሩ ግለሰቦች፣ ኮርፖሬሽኖችና መንግስታት ለሌሎች መንግስታትም መልሰው ያበድራሉ። ላይክ ቻይና ወደ 800 ቢሊዮን ለአሜሪካ አበድራለች፣ ጃፓን ወደ 1 ትሪሊዮን ለአሜሪካ አበድራለች። እዚህ ላይ ነው የሚታየው ማለት ነው። የአሜሪካ መንግስት የ10 ዓመት ቦንድ ለገዛው በአመት 4.32% አስቦ ካልኩሌት አድርጎ ወለድ ይሰጣቸዋል። በየ6 ወሩ ስለሆነ ወለድ የሚከፈለው ይሄ ለ2 ሲካፈል ወደ 2.16 አካባቢ ይሰጣቸዋል ማለት ነው። 10 ዓመቱ ሲያልቅ ግን የተበደረውን ገንዘብ ሙሉ በሙሉ ይመልሳል ማለት ነው። እንግዲህ የቦንድ ዋጋ ትንሽ ጭማሪ እንዳለው ያሳያል። ይሄ ናቹራል ነው። ስቶክ ሲቀንስ ምን ማለት ነው? ሰው ስቶኩን እየሸጠ ቦንድ እየገዛ ነው ማለት ነው። ባለፈው እንደሚታወቀው ፕሬዚዳንት ትራምፕ ታሪፉን ለ90 ቀን ገፍቼዋለሁ፣ ከ90 ቀን ተግባራዊ አይደረግም ያሉበት አንዱ ምክንያት በቦንድ ዋጋ ወለድ መጨመር ምክንያት ነው። የቦንድ ዋጋ የጨመረው ጃፓን ዳምፕ አድርገዋለች ስለተባለ ነው። በዚህ ሳምንት ግን ቻይና አካባቢ ተወራ ያለው ወደ 800 ቢሊዮን አካባቢ ለአሜሪካ ብትሰጥም ቻይና ግን ዳምፕ የማድረግ ፍላጎት እንደሌላት ቦንዷን አሳውቃለች። ወደ ከረንሲ ስንሄድ የዶላር ዋጋ በከፍተኛ ሁኔታ እየቀነሰ ነው። እንግዲህ በተከታታይ ባለፉት 3 ወራት አካባቢ በ8% አካባቢ የአሜሪካ ዋጋ ወድቋል። አሁንም ብናየው ከዩሮና ዩኤስዲን ብናየው 1 ዩሮ በ1.33 የአሜሪካን ዶላር ነው የሚመነዘረው። ዛሬ ብቻ ዩሮ በ0.34% ጭማሪ ያለው ፓወር አግኝቷል ማለት ነው። የፓውንድ የእንግሊዝ ፓውንድ በ0.23% ጭማሪ ያሳያል። ጃፓን በ0.91 የጃፓን የን ጭማሪ ያሳያል። የአሜሪካ ዶላር ዋጋ እየቀነሰ ሄዷል ነው እየተባለ ያለው። ይሄ ለአሜሪካ በጎ ነገር አይደለም። መጨረሻ ኮሞዲቲ ማርኬት ስንሄድ ወርቅ 3309 ነው። እውነትም ወርቅ እየሆነ ሄዷል። ባለፈው ሳምንት 3200 አካባቢ ነው የነበረው። ከዛ በፊት ወደ 3500 ገብቶ ነበር። ግን የኛ ፕሮግራም ሲጀመር ከአንድ ወር በፊት ወደ 2900 አካባቢ ነበርና እንደሚታየው ዛሬ ብቻ በ2.40% ጨምሯል። ወርቅ ለምንድን ነው የሚጨምረው? ሰዎች ስለሚፈሩ ማለት ነው። ሰዎች ለምንድን ነው የሚፈሩት? ስቶክ ማርኬት ላይ ትንሽ ፍርሃት አላቸው። ወጣ ገባይ ማለት ነገር ስለሚታይ ቦንድ ላይ ፍርሃት አላቸው። የአሜሪካ መንግስት የፖሊሲ አቅጣጫ ገና ግልጽ አልሆነላቸውም። በዚህ መሰረት ሰዎች ቦንድም ላይ ኢንቨስት ከማድረግ ስቶክም ላይ ኢንቨስት ከማድረግ ይልቅ ወርቅ ላይ ኢንቨስት ወደ ማድረግ እየሄዱ ስለሆነ ማለት ነው። ቅድም ባየነውም ጎልድ
2.43% ነው ጭማሪ እያሳየ ያለው። ሁለቱም ጎልድ ብቻ ናቸው አረንጓዴ የሚታዩት እዚህ ጋር በ3.06 እና በ2.43% እየጨመሩ ያሉት ወርቅ ነው። እዚህ ለምሳሌ ዩናይትድ ስቴትስ ኦይል ፈንድም ይባላል ነዳጅን ካየነው 2.47% ኔጌቲቭ ነው የገባው። ለምን የሚለውን ትንሽ ቆይተን እናየዋለን። ሌሎች በሙሉ ኔጌቲቭ ናቸው። እዚህ ጋር የሚታየው ኢንቨስኮ ትሪፕል ኪው የሚባለው የናስዳክ ኢቲኤፍ ይባላል። እነዚህ ናስዳክ ኢቲኤፍ ማለት ምን ማለት ነው? አንድ ሰው ለምሳሌ ስቶክ መግዛት ሲፈልግ የቴክኖሎጂ ካምፓኒዎች ላይ መግዛት ሊፈልግ ይችላል። ምክንያቱም በፍጥነት የሚያድጉት እነሱ ስለሆኑ ነው። ነገር ግን የትኛው ቴክኖሎጂ ካምፓኒ ላይ እንደሚገዛ ግራ ገብቶት ሊሆን ይችላል። ቴስላ ይሻላል፣ አማዞን፣ ማይክሮሶፍት ግራ በሚገባው ጊዜ ሙሉ በሙሉ የናስዳክን ኢንዴክስ መግዛት ይቻላል። ይሄ ኤክስቼንጅ ትሬድድ ፈንድ ወይም ኢቲኤፍ ይባላል። ትሪፕል ኪው ደግሞ አንዱ የናስዳክ መሸጫ ነው፣ ስቶክ የሚሸጥበት ነው። ስለዚህ ትሪፕል ኪውን እኛ ብንገዛ ናስዳክ የኛን ገንዘብ ተቀብሎ ናስዳክ ውስጥ ባሉ ካምፓኒዎች ላይ እነሱ ራሳቸው ኢንቨስት ያደርጉልናል ማለት። ገንዘቡን በምናወጣበት ጊዜ ኮሚሽን 1 ወይ 2% ሊያስቡ ይችላሉ፣ ሊቀንሱብን ይችላሉ። ግን ዜናውን እየተከታተልን ስቶክ ለመግዛትና ለመሸጥ የምንቸገር ከሆነ ኢቲኤፍ መግዛት እንችላለን። ከ60 እስከ 70% የሚሆኑ አሜሪካውያን ስቶክ የሚገዙት ኢቲኤፍ ላይ ነው የሚገዙት። የግድ ናስዳክ ብቻ ማለት አይደለም። የስታንዳርድ ኤንድ ፑር 500 ኢቲኤፍ የራሱ አለው፣ ኤስሲፒዋይ ይባላል። የዶው ጆንስ የራሱ ኢቲኤፍ አለው። የ30ዎቹን ዶው ጆንሶች መግዛት አልችልም ወይም ደግሞ ጊዜ የለኝም፣ ዋልማርት ይሻለኛል ወይስ አማዞን እያሉ ግራ ከሚጋቡ ዜናም ለመከታተል ጊዜ የለኝም የሚሉ ከሆነ የዶው ጆንስ ኢንዴክስ ኢቲኤፍን መግዛት ይቻላል ማለት ነው። ዶው ጆንስ ራሱ ገንዘባችንን እነሱ ራሳቸው ኢንቨስት ያደርጉልናል ማለት ነው። የተለያዩ ኢንቨስትመንት ዘዴዎች ስላሉ እሱን እየተከታተልን ኢንቨስት ማድረግ እንችላለን። ወደ ኮሞዲቲው ስመለስ ወርቅ በ2.40% ጨምሯል። ብሬንት ክሩድ ኦይል የአሜሪካው ነዳጅ $59 ገብቷል። በጣም ነው የሚገርመው። ዛሬም ቀንሷል። በ2.30% ነው የቀነሰው። ለምንድን ነው ነዳጅ እየቀነሰ ያለ ከተባለ ሰዎች ለወደፊቱ አሜሪካ ሪሴሽን ልትገባ ትችላለች የሚል ፍርሃት አንደኛው ሊሆን ይችላል። ዲማንዱ እየቀነሰ ይሄዳል። ዛሬ ኦርደር ቢደረግ ሜይ ቢ ከ3 ወር በኋላ ይሆናል ነዳጁ የሚገዛውና የሚመጣው። ስለዚህ ከ3 ወር ድረስ ወደ ሳመር ስንገባ አሜሪካ ሪሴሽን ውስጥ የምትገባ ከሆነ ብናመርትም ማንም አይገዛንም ብለው የሚፈሩ ከሆነ ነዳጅ መግዛት ፍላጎት አይኖራቸውም ማለት ነው። እንግዲህ ዋናዎቹ የስቶክ ማርኬት እና ኮሞዲቲ ወሬዎች እነዚህ ነበሩ። እጅግ በጣም እናመሰግናለን። ፖዚቲቭ ነገሮችን እንግዲህ በቅርብ እንድናይ ተስፋ እናደርጋለን። የአሜሪካ ኢኮኖሚ በተለይ አጠገቧ ላለችው ካናዳ እና የዓለምን ኢኮኖሚ እንደሚነካ የሚታወቅ ነውና በጣም እናመሰግናለን አቶ አብነት። ወደ ዜናዎቻችን እንሂድ። እንግዲህ ከአሜሪካን ጀምርና ወደ ሌሎቹ እንሄዳለን። አማዞን በሚመለከት በዚህ ሳምንት አማዞን አንድ ወሬ ተወርቶ ነበር። ምንድነው? አማዞን አንድ ሰው እቃ ሲገዛ በተለይ አሜሪካ ለሚኖሩ ሰዎች እቃ ሲገዛ ደረሰኙ ላይ የሚያሳያቸው መረጃዎች አሉ። የእቃው ዋጋ ምን ያህል ነው እና በተለይ ደግሞ ዴሊቨሪ ኮስቱ ይታያል፣ ዩዥዋሊ ታክስ ይታያል። 3 ነገሮች ይታዩ ነበር። ከዛ ቶታል ፕራይስ ብሎ ያሳያል። አማዞን በዚህ ሳምንት አንድ ወሬ ተጀመረ። ከዚህ በኋላ ደግሞ ታሪፍ የምትል ነገር እንጨምራለን፣ ኖርማል ፕራይሱ ይሄን ያህል የነበረው በታሪፉ ምክንያት ይሄን ያህል ተጨምሮባቸዋል የሚል እንጀምራለን የሚል ነገር ሲወራ ዋይት ሃውስ ላይ ከፍተኛ ድንጋጤ ፈጠረ። በጣም ተናደዱ የዋይት ሃውስ ሰዎች። ቀጥታ ወጥተው መግለጫ ሰጡ። ይሄ ፖለቲካል ነው፣ የአማዞን ውሳኔ የፖለቲካ ውሳኔ ነው የሚል መግለጫ ነው የሰጡት። በዚህ መሰረት ወዲያውኑ ፕሬዚዳንት ትራምፕ ስልክ ደወሉ ለአማዞን ባለቤት ጄፍ ቤዞስ ስልክ ደወሉ። ያው እሳቸውም ደስተኛ ናቸው። ጥያቄን ተቀብሎ አንደርስታንድ አድርጎ ወዲያው ማስተካከያ እርምጃ በፍጥነት ስለወሰደ በጣም ነው ማደንቀው ምናምን ብለዋል እሳቸው። ጄፍ ቤዞስም ወዲያውኑ ታች ላሉት ሰራተኞቹ ትእዛዝ ሰጥቶ ይሄ ነገር መቋረጥ አለበት ብሎ አዟቸዋል። ከዚህ በኋላ በታሪፉ ምክንያት ምን ያህል ብር እንደጨመረ ወይም ዶላር እንደጨመረ አይታይም ማለት ነው በአማዞን እቃ በሚገዛበት ጊዜ። ኢኮኖሚን በሚመለከት የአሜሪካ ኢኮኖሚ የመጀመሪያው ኳርተር ውጤት ታውቋል። የአሜሪካ ኢኮኖሚ በመጀመሪያው ኳርተር 2025 በገባው በ0.3% ቅናሽ ያሳያል። ቀንሷል ኢኮኖሚው። እንግዲህ ይሄ አንድ ሰው መንግስትን ስለወደደ ስለጠላ አይደለም። በቃ ኢኮኖሚ ይታወቃል፣ ሁሉም ነገር ላይ ትንሽ መተረማመስ እንዳለ ይታወቃል። አሁን ግን ኦፊሻል ሆኗል። በ0.3% የአሜሪካ ኢኮኖሚ ኮንትራክት አድርጓል ወይም ቀንሷል። በ3 ዓመት ውስጥ ኔጌቲቭ ውስጥ የገባው ለመጀመሪያ ጊዜ ነው ማለት። መጀመሪያ ቫይስ ፕሬዚዳንቱ ጄዲ ቫንስ ነው መግለጫ የሰጡት። ለዚህ ውድቀት ተጠያቂው የቀድሞ ፕሬዚዳንት ባይደን ናቸው ብሎ መግለጫ ሰጥቷል። ፕሬዚዳንት ትራምፕም እንዲሁ በዚህ ጉዳይ ላይ አጠናክረው ነው የሄዱት። እኔ ተጠያቂ አይደለሁም፣ ፕሬዚዳንት ባይደን ነው ተጠያቂ ብለዋል። እንግዲህ ፖዚቲቭ ሲሆን ያው እነሱ ይወስዱታል፣ ኔጌቲቭ ሲሆን ለድሮ አስተዳደር ይሰጠዋል። ይሄ በዓለም አቀፍ ደረጃ ፖለቲካ የተለመደ ስለሆነ ምንም
ችግር የለውም የገባው ይገባዋል ማለት። ፕሬዚዳንት ትራምፕ በሚመለከት ሁለት ነገሮች በዚህ ሳምንት ትንሽ ዜናውን የተቆጣጠሩበት፣ አንደኛው የካቶሊኩን ጳጳስ በህይወት የሉም ነፍሳቸውን ይማር የእሳቸውን የክህነት ልብስ የሚመስል ለብሰው አዲሱ ፖፕ እንደሚሆኑ ዝም ብለው እንደ ቀልድ የተናገሩት የመሰለው በኋላ ዋይት ሃውስ ዋናው ዌብሳይት ላይ ቁጭ አለ ማለት ነው። በኤአይ በአርቲፊሻል ኢንተለጀንስ ፒክቸሩ ተሰርቶ የጳጳሱን ልብስ ለብሰው አዲሱ ጳጳስ እኔ ነኝ ብለው ቁጭ አሉ ማለት ነውና የካቶሊክ እምነት ተከታዮችን በጣም ነው ያስቀየማቸው። ምክንያቱም አንደኛ ጳጳሱ ገና ከተቀበሩ አንድ ሳምንታቸው ነው፣ አርፈዋል። ስለዚህ ለእሳቸውም ክብር ሲባል እንደዚህ አይነት ቀን ላይ አያስፈልግም። ሁለተኛ ዛሬ ነው 9ኛ ቀን የሚሞላቸው የሚመስለኝ። ዛሬ እንትን ይባላል ምርጫ የሚጀመርበት አዲስ ጳጳስ ምርጫ ዛሬ ይጀመራል ተብሏል። እሳቸው ባረፉበት ቀን ወይም ጊዜ ገና ምርጫም በሌለበት ጊዜ እንደዚህ አይነት ቀልድ መቀለድ አይጠበቅም። ግን ያው ትራምፕ ናቸው። ሁለተኛው አልካቴዝ መሰለኝ የሚባል ትልቅ እስር ቤት አለ። በውሃ የተከበበ የዓለት ደሴት ነው። ደሴቱ ላይ ያለ እስር ቤት ነው። ለ60 ዓመት ያህል የተዘጋ እስር ቤት ነበር። ሜንቴናንስ ኮስቱን አልቻልነውም ብሎ የአሜሪካ መንግስት ዘግቶት ነበር። አሁን የቱሪዝም ሴንተር ብቻ ነው የሆነው። ቱሪስቶች ብቻ እየሄዱ የሚያዩት የደሴት እስር ቤት ነው። ትራምፕ እስር ቤቱ እንደገና እንዲከፈት ብለዋል። ማምለጥ የሚቻል አይደለም። ከዛ እስር ቤት ታሳቢ የተደረጉ ሁለት ግሩፖችን ለመላክ ነው። አንደኛ ከፍተኛ ወንጀል የፈጸሙ ሰዎችን ወደዛ እስር ቤት እንልካቸዋለን ነው። ሁለተኛ ደግሞ እንዴት እንደሚፈጽሙት ባላቅም ኢሚግራንቶችን ነው። እንግዲህ ዳኞችንም እየተሳለቁባቸው ነበር። ከአሜሪካ እንድናባረር አልፈቀዳችሁም፣ በዚህ ጉዳይ ላይ ዳኝነት የምትፈልጉ ከሆነ እዛው እስር ቤቱ ያለበት አካሄዳችሁ መዳኘት ትችላላችሁ አይነት የሚል ቀልድ የሚመስል ነገር መናገር ጀምረዋል። እንግዲህ እስር ቤቱ ብዙ ኮስት ያወጣል። ምን ያህል ጊዜ እንደሚወስድ አናውቅም፣ ግን እንዲከፈት ብለዋል። ከዚህ በፊት የሚሞክሯቸው ሙከራዎች አሉ ወደ ኤልሳልቫዶር ለመላክ እስረኞችን ኢቭን የአሜሪካ ዜግነት ያላቸውን ጭምር ማለት ነው ለመላክ ህጉ ይፈቅድልኛል እያሉ እየጠየቁ ነበር በአካባቢያቸው ያሉ ሰዎች። ሚዲያና ዩኒቨርሲቲዎችን በሚመለከት ሰሞኑን ፕሬዚዳንት ትራምፕ አንድ ነገር ተናግረዋል። ፒቢኤስ እና ኤንፒአር የተባሉ ትላልቅ የዜና ተቋማት አሉ በፌደራል መንግስት ፈንድ የሚሰጣቸው። ከዚህ በኋላ የፌደራል መንግስት ፈንድ አያገኙም ተብሏል። እነዚህን ድሮም አይወዷቸውም እሳቸው፣ ሞር ሊበራል ናቸው ሚዲያዎቹ ይባላሉ። የሚያቀነቅኗቸው አጀንዳዎች ለእሳቸው አይስማማቸውም። ስለዚህ ለምንድነው እኔ ፈንድ የምሰጣቸው ግራንት የምሰጣቸው ብለዋል። በዚህ መሰረት ችግር ውስጥ ገብተዋል ማለት ነው። ሃርቫርድ ዩኒቨርሲቲ በዚህ ሳምንት ያው ከዚህ በኋላ የፌደራል መንግስት ፈንድ አያገኝም ተብሏል። እሱ ብቻ አይደለም የነን ፕሮፊት ስታተስ አለው። ነን ፕሮፊት ስታተሱን እናነሳበታለን። የአሜሪካ ባለስልጣናት ውይይት በሚያደርጉበት ጊዜ የሚኒስትሪ ኦፍ ጀስቲስ ወይም የፍትህ ሚኒስቴር እንደሚባለው አይነት የሰጠችው መግለጫ ምንድነው? የተማሪዎችን ዝርዝር ስጠን ብንል እምቢ ብለውናል። በዚህ መሰረት ከዚህ በኋላ ግራንት አያገኝም፣ የአሜሪካን ግራንት የሚል የተናገረችው። ይሄን ደግሞ አስቀድመው ተናግረዋል። እነዚህ ተማሪዎች የተባሉት ምንድናቸው? በተለይ በፓለስታይን ኬዝ ትራምፕን ተቃውሞ ሰልፍ የሚወጡ ተማሪዎች አሉ። የነሱ ዝርዝር መረጃ ይሰጠን ነው በቃ ያሉት። እነሱ ምን ሊያደርጓቸው ነው? ብዙዎቹ ኢንተርናሽናል ስቱደንት ናቸው፣ ዓለም አቀፍ ተማሪዎች ናቸው ከተለያየ ሀገር የመጡ። እነሱን ቪዛቸውን ካንስል አድርገው ወዲያው ከሀገር ማባረር ነው የሚፈልጉት። ባለፈው ሳምንትም ከዛም በፊት በነበረን ጊዜ ደጋግመን ተናግረናል። እኛ ወላጆች ልጆቻችሁ እንደዚህ ትላልቅ ዩኒቨርሲቲ የሚማሩ ካለ ተመካከሩ፣ ጊዜው ክፉ ጊዜ ነው። ትንሽ በአቋም ደረጃ መብታቸው ነው፣ የፈለጉትን አቋም መያዝ ይችላሉ። ነገር ግን የራሳቸውን ህይወት እንዳይሰናከል፣ የቤተሰቦቻቸው እንትን ችግር ውስጥ እንዳይገባ በእንደነዚህ አይነት ኢቨንቶች ላይ መሳተፍ ለጊዜው አያስፈልግም። ምክንያቱም ሲሪየስ ሆኖ እየተከታተሉ ናቸው የአሜሪካ መንግስት ማን ነው የሚቃወመን የሚለውን ነገር። እንዲያውም እኮ ከኤርፖርት ሰው ሲገባ አሁን ስልክ ሁሉ መፈተሽ ጀምረዋል። ምንድነው ፖስት የምታደርገው፣ ምንድነው ሼር የምታደርገው የሚለውን ነገር መፈተሽ ጀምረዋል። በቃ መንግስትን የሚቃወም ነገር ካለ ብዛው ተመለስ ሊሉ ነው ማለት። በተለይ ግሪን ካርድ ያላችሁ ሰዎች ከአሜሪካም ወጥታችሁ በምትመለሱበት ጊዜ በከፍተኛ ጥንቃቄ መሆን አለበት። ምናልባት ዜግነት የቀየራችሁ ሰዎች ካላችሁ ብዙም ላትቸገሩ ትችላላችሁ። ኢቭን ዜግነት የቀየራችሁ ሰዎች ግን የሶሻል ሴኩሪቲ አድሚኒስትሬሽን ቢሮ ሄዳችሁ ስታተሳችሁን መቀየር አለባችሁ። ካልሆነ ኤርፖርት ያሉ የሴኩሪቲ ኤጀንቶች ሲስተሙ ላይ ሲገቡ ስቲል እናንተን የሚያሳየው እንደ ግሪን ካርድ ሆልደር ነው የሚያሳየው። ስለዚህ ስልካችሁን ማየት እንፈልጋለን ሊሉ ይችላሉ። እና ትራምፕን የሚቃወም ነገር ሼር ተደርጎ ፖስት ተደርጎ ከሆነ በዛው ሊመልሷችሁ ይችላሉ። ኢትዮጵያ ተመልሰው እርግጠኛ አይደለም 1160 ምናምን የምትባል ፎርም አለች። እሷን ፎርም ሞልተው እንደገና ሲስተሙ ላይ አፕዴት ተደርጎ ዜጋ መሆናቸው ሲስተሙ ላይ ሲታይ ያኔ በፓስፖርት መግባት ይፈቀድላቸዋል። ካልሆነ ኤጀንቱ ኮምፒውተሩ ላይ የሚያየውን ነው የሚያምነው እጃቸው ላይ ካለው ፓስፖርት ይልቅና ሊመልሳቸው ይችላል። ጥንቃቄ ያስፈልጋል። በተለይ ግሪን ካርዳቸው ላይ ኮዱ AS6 የሚል ካለ ከሁሉም በላይ ጥንቃቄ ያስፈልጋል። አሳይለም 6 ማለት ነው። አሜሪካ መጥቶ አሳይለም የጠየቀ ሰው አሳይለም 6 ይሰጠዋል። ለትዳር አጋሩ አሳይለም 7 AS7፣
ለልጆች ደግሞ AS8 የሚል ኮድ ይሰጠዋል። ልጆች ላይ ብዙም ላይጫኑ ይችላሉ። ይኔቨር ነው ግን እዛ ጋር የሚጠብቀው ፖሊስ ነው የሚወስነው። ለሁሉም ግን አሳይለም 6 ያላቸው ዜግነት የቀየሩ ሰዎች ሶሻል ሴኩሪቲ አድሚኒስትሬሽን ላይ ሲስተማቸው ሳያስተካክሉ ወደ ኢትዮጵያ ባይሄዱ ይመረጣል። ምክንያቱም ሲመለሱ በቂ ምክንያት ነው ለማባረር። ድሮም ያባራሉ። እንኳን እንደዚህ ነገሮቹ ተመቻችተውና ድሮም ቢሆን AS6 ያለው ሰው ወደ አገሩ ከተመለሰ የማባረር መብት አላቸው ኤርፖርት ላይ ያሉ የኢሚግሬሽን ኦፊሰርስ ማለት ነው። ስለዚህ ሃርቫርድ ዩኒቨርሲቲ ሁለት ነገር ነው እንግዲህ የተሰራበት ያለው። በአንድ በኩል ከፌደራል መንግስት ላይ ምንም አይነት ግራንት አያገኝም ተብሏል። በአመት ወደ $2 ቢሊዮን ግራንት ይሰጠው ነበር ለሪሰርች ማለት ነው። ተመራማሪዎች ከተለያየ ሀገር ይመጣሉ፣ ሪሰርች ይሰራሉ። ሪሰርቹን ስፖንሰር የሚያደርጓቸው የአሜሪካ ካምፓኒዎች ይኖራሉ፣ ኢንክሉዲንግ ዲፌንስ ማለት ነው። የመከላከያ ሚኒስትር ጭምር ሪሰርች ይሰራል። ፓተንት ራይቱ ያው የአሜሪካ ነው የሚሆነው፣ በኋላ ተጠቃሚ የምትሆነው አሜሪካ ናት። ለእነዚህ ሰዎች ግን ደሞዝ ምናምን ይሰጣል። ሪሰርቹ ራሱ ከፍተኛ ወጪ አለው። ለዚህ ደግሞ የአሜሪካ መንግስት ለሃርቫርድ ብቻ ሳይሆን ለብዙ ዩኒቨርሲቲዎች በቢሊዮን ዶላር የሚቆጠር ነው የሚሰጣቸው። ስፔሲፊካሊ ግን ለሃርቫርድ ዩኒቨርሲቲ ወደ $2 ቢሊዮን በአመት ይሰጣል። አሁን አይቻልም፣ ከዚህ በኋላ አንሰጥም ብለዋል። እሱ ብቻ አይደለም፣ የ501c ስታተሱን እንሰርዛለን። እንግዲህ አንድ ሰው አሜሪካ ሀገር ነን ፕሮፊት ላይሰንስ ሲያወጣ ደብዳቤ ይመጣለታል። ወደ 3 ወር 4 ወር ይወስዳል። አፕሩቭ ካረጉለት ሁለት ነገር ነው የሚናገረው ደብዳቤው። የመጀመሪያው ፓራግራፍ ዩዥዋሊ ኮንግራቹሌሽንስ እንኳን ደስ አላችሁ፣ አፕሊኬሽኑን ተቀብለናል፣ 501 ስታተስ ሰተናችኋል፣ 501c 3 4 ምናምን እያለ የተለያዩ ኮዶች አሉት ሰተናችኋል። ከዚህ በኋላ ግራንት እየተቀበላችሁ ሚሽናችሁን ማሳካት ትችላላችሁ ይሏቸዋል። ሁለተኛው ፓራግራፍ ዩዥዋሊ የሚለው ምንድነው? ሌሎች ተቋማት ለእናንተ ግራንት መስጠት ከፈለጉ ደግሞ ታክስ ኤግዘምፕሽን አላቸው፣ ታክስ አይከፍሉበትም ወይም የታክስ ቤኔፊት ያገኛሉ የምትል ፓራግራፍ አለ። ወደ $500 ቢሊዮን ነው ለነን ፕሮፊቶችና ለስሞል ቢዝነስ በግራንት መልክ የሚሰጠው። ካምፓኒዎች ሲሰጡ የታክስ ቤኔፊት ሁሉ ስለሚያገኙ ነው የሚሰጡት፣ እንዲሁ ለነፍሳቸው ብለው አይደለም የሚሰጡት። ካምፓኒዎች ፎር ዛት ማተር ነፍስም የላቸው፣ ግን የታክስ አድቫንቴጅ ግን አላቸው። ፊላንትሮፒስት ነው የሚባለው። ፊላንትሮፒዝም ትልቅ ቢዝነስ ነው፣ እዚህ ሀገር ትልቅ ኢንዱስትሪ ነው፣ ከፍተኛ የታክስ አድቫንቴጅ አለው። አሁን የሆነው ምንድነው? ለሃርቫርድ ዩኒቨርሲቲ የታክስ ስታተሱ ይነሳበታል። የ501c ስታተሱ ሲነሳበት የትኛውም ተቋም ለሃርቫርድ ገንዘብ መስጠት ምንም አይጠቀምም ማለት፣ ምንም የታክስ አድቫንቴጅ አያገኝም። ስለዚህ እኔም አልሰጥም ሌሎችም እንዳይሰጡ አደርጋለሁ ነው እንግዲህ የአሜሪካ መንግስት አቋም። ሃርቫርድ እከራከራለሁ ብሏል። በዚህ ሳምንት ደግሞ መለሳለስ አሳይቷል። አንዳንድ የትራምፕ ውሳኔዎችን እቀበላለሁ ብሏል። ከሚቀበላቸው ውስጥ የትኞቹ ናቸው እናያለን። ምናልባት ሰልፍ ላይ የሚወጡ ተማሪዎችን መረጃ ሰጣለሁ ሊል ይችላል። ምክንያቱም ኮር ዋናዋ የትራምፕ አስተዳደር ጥያቄ እሷ ናት ከሁሉም በላይ። ሁለተኛ እንግዲህ ኮርሳቸውን ደግሞ እንደገና ከልሶ ብሏቸዋል። እንዴት እንደሚያደርጉ እግዚአብሔር ነው የሚያውቀው። ስለ ሲቪል ራይት እና መንግስት አሁን መስማት የማይፈልጋቸው ጉዳዮች አሉ። ስለ ጀንደር ለምሳሌ ስለ ጀንደር ትራንስጀንደር ምናምን በቃ አይፈልግም መንግስት። ምናልባት ኢትዮጵያኖች በዚህ ዜና ደስተኛ ሊሆኑ ይችላሉ። ግን በሌላ በኩል ደግሞ ኢሚግሬሽን በሚመለከት ደግሞ ያው እኛን የሚመለከትም ደግሞ መጥፎ ነገሮች ይኖራሉ። ልጆቻችን በተለይ ተማሪዎች ካሉ የሚጎዳቸውና ሃርቫርድ ላይ ይሄ ነው እየሆነ ያለው። የትምህርት ቤት ብድር ባለፈው ሳምንት እንዳወራ ነው ዛሬ ዴድላይኑ ነው። ዛሬ ሜይ 5 ነው። ከዛሬ ጀምሮ ወደ ኮሌክሽን ይላካል ተብሏል። በአጠቃላይ ወደ 5 ሚሊዮን የሚሆኑ ሰዎች ኮሌክሽን ደብዳቤ ደርሳቸዋል ተብሏል። እንግዲህ ባለፈው ሳምንት 2 ሳምንት ከዛም በፊት ደብዳቤ መጣላችሁ ሰዎች አንዳንዴ ያው ያበሻ መካሬ አጋጥሟችሁ ተዋቸው ምንም አያመጡ ምናምን የተባላችሁ ሰዎች ከዛሬ ጀምሮ ወደ ኮሌክሽን ይሄድባቸዋል ማለት ነው። ከባድ ነው የሚሆነው። ኮሌክሽን ሲሄድ ክሬዲት ስኮራቸው ይበላሽባቸዋል። የፌደራል መንግስት ሰራተኞች ከሆነ ከደሞዛቸው ይቀነሳል፣ ያው ራሱ ከፋዩ መንግስት ስለሆነ። የግል ካምፓኒ ተቀጣሪዎች ከሆኑ ደግሞ ጋርኒሽ ይደረጋል። ጋርኒሽ ተደረገ ማለት ምንድነው? ከደሞዛቸው ላይ ገንዘቡ ይቀነሳል። በየወሩ መክፈል የሚገባቸው ገንዘብ ጨክነው ደግሞ ኢሚግራንት ከሆኑ ሙሉ በሙሉ ደሞዛቸውን እንቀንሳለን ማለት ይችላሉ። በጣም አስቸጋሪ ጊዜ ውስጥ ነው ያለነውና ለሁሉም ጥንቃቄ ያስፈልጋል። ሎስ አንጀለስ አሜሪካ ያው ከቻይና ጋር ባላት ሽኩቻና ታሪፍ ምክንያት ሎስ አንጀለስ ከ2 ሳምንት በኋላ ወና ይሆናል ተብሏል። ምንም መርከብ መምጣት አይችልም። እንግዲህ በአሜሪካ ትልቁ ወደብ የሎስ አንጀለስ ወደብ ነው። በኦሪገን፣ በሲያትል፣ በኒውዮርክ፣ በባልቲሞር ትላልቅ ወደቦችም አሉ። ግን ትልቁ ደግሞ ሎስ አንጀለስ ያለ ወደብ ነው። ከ2 ሳምንት በኋላ ባዶ ነው የሚሆነው። ምንም መርከብ አሁን ከቻይና እየመጣ አይደለም። ታሪፉ የተወሰነው እንደምታስታውሽው ነፃነታችን ያወጅነው ኤፕሪል 2 ላይ ነበር። ከኤፕሪል 2 በኋላ እዚህ በኩል ያሉ ካምፓኒዎች ስለፈሩ ያው ቻይና ላይ 125% ስለተጫነባት ያኔ ማለት ነው። አሁን በአንዳንድ እቃዎች እስከ 245 ይገባታል። ስለፈሩ ትዕዛዝ አልሰጡም። ከዛ በኋላ ፈርቷል እና አማዞንም ትዕዛዛቸውን ቀንሰዋል። ስለዚህ ከዛ በኋላ የሚንቀሳቀስ መርከብ የለም። ያኔ የተነሱ መርከቦች ግን አሁን እየመጡ ነው እና በ2 ሳምንት ውስጥ ይጠናቀቃሉ ማለት ነው።
ዩዥዋሊ ከቻይና ተነስቶ ሎስ አንጀለስ ለመድረስ ወደ 1 ወር ነው የሚወስደው። ስለዚህ ከዛ በኋላ የተንቀሳቀሰ መርከብ ስለሌለ ከ2 ሳምንት በኋላ በቃ ባዶ ነው የሚሆነው። የሎስ አንጀለስ ፖርት ባዶ ሆነ ማለት ሰራተኞቹ ይቀነሳሉ ማለት ነው። ሁለተኛ ትራክ ከሎስ አንጀለስ ፖርት ትራክ ደግሞ ዕቃ ተሸክመው ወደ መሃል ወደ ተለያዩ ስቴቶች የሚወስዱ ትራኮችም ስራ ይፈታሉ ማለት ነው። ስለዚህ በዚህ በኩል ኢትዮጵያውያን ኤርትራውያን የትራክ ባለቤቶች አሉ፣ በጣም ብዙ ናቸው። እነሱም እንግዲህ ማሰብ መቻል አለባቸው። የሚቀጥለው ወር አስቸጋሪ ጊዜ እንደሚመጣ አውቀው ካሁን መዘጋጀት አለባቸው። ህንድም አዲስ ፕሮፖዛል ለአሜሪካ አስገብታለች። ከኔጎሽት እያደረገች ነው ከአሜሪካ ጋር። አንደኛው ኔጎሽት የምታደርገው ቻይናን መተካት ፈልጋለሁ የሚል ፕሮፖዛል አስገብታለች። እንግዲህ አስቸጋሪ ነው የዓለም ፖለቲካ። ያው ቻይናና ህንድ ተፎካካሪዎች ናቸው። በህዝብ ብዛት ይፎካከራሉ፣ በምርት ይፎካከራሉ። ቻይና ሞር ፕሮዳክሽን ወይ ማኑፋክቸሪንግ ላይ ታተኩራለች። ህንድ ደግሞ ሰርቪስ ላይ ነው የምታተኩረው በዋናነት። እንደሱም ሆኖ አሁን ያው ብዙ ህዝብ አላት። በቀላሉ ፋብሪካ ተክላ በቺፕ ሌበር በአነስተኛ ሌበር ማምረት ስለምችል የቻይናን እቃዎች እኔ ላምረት ማለት ጀምራለች። ለምሳሌ አፕል ከቻይና የሚያመርተውን ምርት አሁን ወደ ህንድ እያዛወረው ነው። ግን ችግሩ ምንድነው? ፕሬዚዳንት ትራምፕ ከህንድ ጋር ደግሞ መቼ እንደሚጣሉ አይታወቅም። በተጣሉ ጊዜ እንዲያውም ከህንድ የመጣውን 300% ጭኛለሁ ካሉ ያው ነገሮች ሁሉ ተበላሹ ማለት ነው። ለዲሲሽን በጣም አስቸጋሪ ነው። ሰሞኑን የተወራው ምንድነው? አፕል ከዚህ በኋላ አሜሪካ ለማምረት ወስኗል የሚል ወሬ ተወራ። እንግዲህ አሜሪካ ካመረተ ሌበር በጣም ውድ ነው። ለአንድ ሰራተኛ በሰዓት $14-15 እየተከፈለ በፍጹም ከቻይና ከሚሰራ ስልክ ጋር ኮምፒት ማድረግ አይቻልም። በአሜሪካን ማርኬት በኢንተርናሽናል ማርኬት ኮምፒት ማድረግ አይቻልም። ስለዚህ ዞሮ ዞሮ ወደ ተለያዩ ሀገሮች ማኑፋክቸሪንጉን መላኩ አይቀርም አፕልም ቢሆን ማለት ነው። ያቺ ሀገር ላይ ደግሞ እንደገና መልሶ የአሜሪካ መንግስት የሆነ ጉዳይ ሲፈልግ ያው ካሮት ኤንድ ስቲክ አፕሮች ነው የሚጫወተው እና ይህን ማታረጊ ከሆነ ታሪፍ ይጭናለሁ እያለ እያስፈራራ ያው የፕሬዚዳንቱ ዋና ቱል አሁን እሱ ስለሆነ ማለት ነው ግራ ሊጋባ ይችላል የሀገር። አፕልም አሜሪካ መርታለሁ ብሎ ፋብሪካ ቢተክል በቢሊዮን ዶላር ኢንቨስት ካደረገ በኋላ ፋብሪካ ከተከለ እንበል ኦኬ፣ ትራምፕ እስካሉ ድረስ ከቻይናም ከህንድም አይመጣም ቢባልና በ2000 በ3000 እዚሁ የተመረተው ብቻ ነው የሚሸጠው ቢባል መንግስትም ወስኖ ምንም አይነት የአፕል ስልክ ከውጭ መምጣት አይችልም ቢል አፕል ለጊዜው ሊጠቀም ይችላል። ግን የሚቀጥለው ደግሞ የአሜሪካ መንግስት ማን እንደሆነ ምን ያውቃል? ደግሞ ዲሞክራቶች ስልጣን ላይ ሊወጡ ይችላሉ። ዲሞክራቶች ደግሞ ከ4 ዓመት በኋላ ስልጣን ላይ ሲወጡ ትተነዋል፣ የትራምፕን ታሪፍ ሰርዘነዋል ይላሉ ማለት ነው። ስለዚህ አፕል ጉድ ሆነ ማለት ነው። ያ ሁሉ ኢንቨስትመንቱ ባዶ ነው የሚሆንበት እና ለካምፓኒዎችም ለአሜሪካ ላሉ ብራንዶችም አሜሪካ ለማምረት ለመወሰን በጣም ነው የተቸገሩት። እንደዚህ አይነት ፕሮጀክቶች የ20 የ30 ዓመት ፕሮጀክቶች ናቸው። ለ20 ዓመት ለ40 ዓመት በዚህ መንገድ ብንሄድ ብናመርት እንጠቀማለን ብለው መወሰን አለባቸው። ከ4 ዓመት በኋላ ለሚቀየር ፖሊሲ ኢንቨስት ማድረግ አይፈልጉም ማለት ነው። that is why ቅድም የምናየው ስቶክ ማርኬት ላይ ሰዎች ኔጌቲቭ የሚያሳየው እየፈሩ ስለሆነ ነው። ምን ጥቅም አለው ከዚህ በኋላ ኢንቨስት ማድረግ እዚህ ካምፓኒ ላይ የሚል አይነት ፍርሃት ስላለባቸው ነው። ወደ ስራ በምንሄድበት ጊዜ በአሜሪካ ባለፈው ወር ኤፕሪል ላይ 177,000 ሰዎች ስራ አግኝተዋል፣ ተቀጥረዋል። ይሄ በጣም ፖዚቲቭ ነው ተብሏል። ነገር ግን የፕራይቬት ሴክተሩ ወደ 120,000 ሰው ይቀጥራል ተብሎ ሲጠበቅ 62,000 ሰው ብቻ ነው የቀጠረው። እሱ እንደሌላ አሳሳቢ ነገር ተወስዷል። በአጠቃላይ ግን 177,000 ሰው የስራ እድል አግኝቷል ባለፈው ወር። የአንኢምፕሎይመንት ሬቱ ብዙም ለውጥ አላመጣም፣ ዝቅም ከፍም አላለም፣ እዛው አካባቢ ነው የሚል ነገር ነው የተወራው። ሌበር ዲፓርትመንት አዲስ መመሪያ አውጥቷል። ከ40 ሰዓታት በላይ ለሚሰሩ ሰዎች ኦቨርታይም እንዲከፈላቸው። እንግዲህ አንድ ሰው በአንድ መስሪያ ቤት ውስጥ በሳምንት 40 ሰዓት የመስራት ግዴታ አለበት ፉል ታይም ለመባል። ከ40 ሰዓት በላይ ከሰራሽ በ1.5% ሬት ነው በሰዓት የሚከፈልሽ ማለት ነው። አሁን ግን ምንድነው አዲሱ መመሪያ? ፉል ታይም እዚህ ጋር አንድ ሰው እየሰራ 40 ሰዓት ሌላ ቦታ ሄዶ ፓርት ታይም የሚሰራ ከሆነ ፓርት ታይም የሚሰራው እንደ ኦቨርታይም ነው መቆጠር ያለበት። እዛ የሚያገኘው ደሞዝ በ1.5 ተባዝቶ ነው መሰጠት ያለበት የሚል አዲስ መመሪያ ወጥቷል። እንግዲህ ይሄ ፓርት ታይም ለሚሰሩ ሰዎች በጣም ጥሩ ወሬ ነው። ግን በዛ በኩል ደግሞ ቀጣሪዎቹ ይጎዳሉ ማለት ነው። ሌበር ዲፓርትመንት ይሄን ነው ሰሞኑን ያወራው። በአሜሪካ በኩል ኢምፖርት የሚደረጉ እቃዎች በ35% ቀንሰዋል ተብሏል። አሁን በታሪፉ ምክንያት ብዙ ካምፓኒዎች ኢምፖርት የማድረግ ፍላጎት የላቸውም። የሎስ አንጀለስ ፖርትም ያው ባዶ እየሆነ ነው ተብሏል። ዩፒኤስ ትልቁ የዕቃ የሚያጓጉዝ ካምፓኒ ነው። 20,000 ሰራተኞችን እቀንሳለሁ ብሏል። ይሄም 4% ያህል ሰራተኞች ነው። ዋና ምክንያት ደግሞ ያደረገው በአማዞን መቀዛቀዝ ምክንያት ነው። የአማዞን ዕቃ በዋናነት ዴሊቨር ያደርጋል። አማዞን አሁን ከቻይና እያስመጣ አይደለም። ስለዚህ በዛ መሰረት
ዩፒኤስም ሰራተኛ ቀንሳለሁ ብሏል። ወደ ቴስላ ሲሄድ የቴስላ ቦርድ በዚህ ሳምንት አንድ ነገር አስታውቋል። ኤለን ማስክን ለመተካት ሲኦ እያፈላለኩ ነው ብሏል። ለምንድነው ይሄን ያለው አይታወቅም። የሚባለው ምንድነው የቴስላ ስቶክ ከፍ ዝቅ ያለ ስለተቸገሩ ኤለን ማስክን ለመተካት የሚያስቡ አይመስለኝም። የሚተካም ሰውም አይደለም እሱ በቀላሉ እንደዚህ የሚተካ ሰውም አይደለም። በጣም አግሬሲቭ ሰው ነው፣ ኃይለኛም ሰው ነው። ዝም ብሎ የሚለቅላቸውም ሰው አይደለም ቢፈልጉ እንኳን። ነገር ግን አይዟችሁ አለን ለማለት ያህል ነው ለሼርሆልደሮቹ። ኤለን ማስክ እንደዚህ ዶጅ በሚባለው የሄደ ፖለቲካውን ሲያቦካው ስቶኩ ሲቀንስበት የቴስላ ዲለርሺፖች እንደዛ ጉዳት ሲደርስባቸው ዝም ያሉት የቦርድ አባላት ዛሬ ግን አይዟችኋለን ምንም አትሆኑም ሌላ መሪ እንመርጥላችኋለን አለን ለማለት ያህል ካልሆነ በቀር እንዲያውም ደፍረው ኤለን ማስክን የሚተኩት አይመስለኝም። ኤለን ማስክ ከተተካት ደግሞ የቴስላ ውድቀትም ሊሆን ይችላል። ምክንያቱም እሱ የራሱ ጥሩ ኳሊቲዎች ስላሉት ቴክኖሎጂ ላይ ማለት ነው። እንግዲህ ቴስላ ደግሞ ሌላ ተፎካካሪ መጥቶበታል። ይሄውም ስሌት ኦቶ የሚባል ነው፣ የመኪና አምራች ነው። ዋናው ኢንቨስተር አማዞን ነው እዚህ ላይ። ስለዚህ አማዞን ከቴስላ ጋር የሚወዳደርበትን ነገር ፈጥሯል። ይሄ ስሌት ኦቶ ኢንዲያና የሚባለው ስቴት ውስጥ ነው መኪና የሚመረተው። የኤሌክትሪክ መኪኖች ናቸው፣ ግን እንደ ትራክ ናቸው፣ ኢቪ ትራኮች ናቸው። እያንዳንዱ ትራክ ወደ $25,000 ያወጣል ነው የተባለው። የቴስላ ትራክ አይነቶች ማለት ነው። ወደ 2000 የስራ ዕድል እንፈጥራለን ብለዋል። ስለዚህ አማዞን እና ቴስላ ደግሞ በኤሌክትሪክ ቬሂክሎች ወይም መኪኖች ሊወዳደሩ ነው ማለት ነው። ኢሚግሬሽን በሚመለከት በ1798 የጦርነት ጊዜ አዋጅ ማወጅ እንደሚቻል ለፕሬዝዳንቱ የተሰጠው መብት ትክክል አይደለም፣ ይሄን አዋጅ ተከትላችሁ ስደተኛ ማባረር አትችሉም ሲሉ አንድ ዳኛ ወስነዋል። ይሄ ዳኛ ደግሞ በቀድሞ በፕሬዝዳንት ትራምፕ በራሳቸው የተመረጡ የተሾሙ ዳኛ ነበሩ። እሳቸው ግን ህጉን ካዩ በኋላ የ1798ቱ ህግ ኢሚግራንትን ለማባረር በቂ አይደለም፣ አትችሉም፣ ያ የጦርነት አዋጅ ነው። አሜሪካ አንድ ሀገር በምትጠቃበት ጊዜ ከሆነ ሀገር ጋር ጦርነት በምትገባበት ጊዜ ብቻ ተግባራዊ የሚደረግ አዋጅ ነው። እሱን ጥሳችሁ በዚህ ሀገር የሚኖሩ ኢሚግራንት ለማባረር አትችሉም የሚል ተነስቷል። ኢሚግሬሽን ጋር በተገናኘ ሌላ ሰሞኑን የተወራው ወሬ ሾፌሮችን ይመለከታል። አሜሪካ ያሉ ሾፌሮች እንግሊዝኛ መቻል አለባቸው ተብሎ በተለይ ትራክ ሾፌሮች ላይ ነው ያነሱት። ግን የዋይት ሃውስ ዋና ቃል አቀባይ መግለጫ በምትሰጥበት ጊዜ ንግግሯን የጀመረችው በኡበር እና ሊፍት ነው። በኡበር ብላ ነው የጀመረችው። ስለዚህ አቅጣጫቸው ወዴት እየሄደ ነው? ትንሽ ቆይተው የኡበር እና ሊፍት ሾፌሮች እንግሊዝኛ ፈተና ተፈትነው ካላለፉ አይቻልም ሊባል ይችላል። እንግዲህ ያው ብዙ የኛ ሀገር ሰዎች አሉ ትራክ የሚነዱ ኡበር እና ሊፍት። አንዳንዶቹ የቋንቋ ችግር አለባቸው ነው። ቲክቶክም ላይ ሌላም ቦታ እየሄዱ የሚቀልዱ ሰዎች አሉ፣ እንግሊዝኛ ብዙም አንችልም እያሉ ማለት ነው። እንደ ቀልድ በቀልድ የሚታወቁ ሰዎች አሉ፣ እንግሊዝኛ ባለመቻል መቀለድ ማለት። ትራክ ላይ ያሉ ሰዎችና ኡበር እና ሊፍት ያሉ ግን አሁን የሚቀልዱበት ጊዜ አይደለም። እንደሌላው ጊዜ በቀንድብና እጅ በማንቀሳቀስና በቀንድብ ኮሚኒኬት ማድረግ አይቻልም። እና ዋይት ሃውስ የሚለው ምንድነው ከፖሊሶችና ከህግ አስፈጻሚ አካላት ጋር መግባባት አልተቻለም። ትራፊክ ለምሳሌ አንድ ትራክ ሾፌር መንገድ ላይ ያስቆመዋል። ማይሆን መንገድ ይሆናል የገባው፣ ማይሆን ህጉን ጥሶ ሊሆን ይችላል። ከሾፌሩ ጋር ግን መግባባት አልቻሉም። አንዳንድ ስቴቶች ስቴት ደግሞ በጣም ከባድ ነው። ለምሳሌ አሁን ወደ ቴክሳስ አካባቢ አክሰንታቸው ይከብዳል። ወደ ኒውዮርክ አካባቢ፣ ወደ ቦስተን ለየት ያለ አክሰንት ነው ያላቸው። እና ኢቭን ሌላው አሜሪካ የራሱ እንኳን የማይሰማቸው እንግሊዝኛዎች አሉ። የአፍሪካን አሜሪካን እንግሊዝኛ አንዳንዴ በጣም ነው የሚከብደው ለመስማት ራሱ ማለት ነው። እና እንግዲህ ኢትዮጵያኖች ብዙ ስላሉ ኡበርም ሊፍትም ያሉ እና ትራክ ሾፌሮች እንግዲህ ማየት አለባቸው፣ ዜናውን መከታተል አለባቸው። የኪዲ ኢትዮጵያን ሳብስክራይብ ያደረጉ ቢያንስ በየሳምንቱ ስናመጣ እነሱ የሚመለከት ነገር ካለ ቢዘጋጁበት ጥሩ ነው። ቅድም እንዳልኩት በህጉ ወይም በአዲሱ መመሪያ ኡበርና ሊፍት ሾፌሮችን አይመለከትም፣ የትራክ ሾፌሮችን ነው የሚመለከተው። ነገር ግን ቃል አቀባይዋ ንግግሯን ስትጀምር ኡበር ብላ ነው የጀመረችው። ስለዚህ የሆነ የሚያስቡት ነገር አላቸው ማለት ነው። እና ወደፊት እንደዚህ ለኡበር ትዕዛዝ ቢሰጠው እንግሊዝኛ መናገር የማይችል ሰው ወይም ደግሞ ፈተና ተፈትኖ ፈተናውን ከ70% በላይ ማግኘት ያልቻለ ሰው ከኡበር መስራት አይችልም የሚል ካላረጋችሁ በቀር ግራንት አይሰጣችሁም፣ ላይሰንስ ቀማችኋለን ወደሚል ሊሄዱ ይችላሉ ማለት ነው። ምክንያቱም አሁን ኢሚግራንቶቹ ላይ ነው ታርጌት እያደረጉ ያለው። ኢሚግራንቶቹ ምን አይነት ስራ መስክ ነው የተሰማሩት ሲባል የኤንትሪ ባሪየሩ በጣም ቀላል የሆነ በቀላሉ የሚገቡበት ኢትዮጵያንም አፍጋኒስታኖችም ሌሎችም ስደተኞች እዚህ ውስጥ ነው የሚገቡት በቀላሉ ስለሚገባበት። ስለዚህ ኢሚግራንቶችን ተስፋ ማስቆረጥ የሚቻለው እንደነዚህ አይነት ባሪየሮችን በመዝጋት ነው ማለት ነው።
በቀላሉ ስራ እንደማያገኙ ከሆነ ኢኮኖሚካሊ የማይሳካላቸው ከሆነ ራሳቸውን ሰልፍ ዲፖርት ለማድረግ አንድ ኢንሰንቲቭ ይሆናል ማለት ነው። እሱን ነው እያሰቡ ያሉት። በጣም ብዙ ኢትዮጵያውያን አሉ። በጣም ቀላል ነው። እንግሊዝኛ መማር የሚከብድ ነገር አይደለም። በነፃ የሚያስተምሩ ብዙ ተቋማት አሉ። ካሁኑ መዘጋጀት፣ ሌላ በሳይድ የሚሰራ ቢዝነስ መክፈት ያስፈልጋል። መጠባበቂያ፣ ይሄኛውን ስራ ባጣ በዚህኛው ምን ማድረግ ይችላል የሚለውን ካሁኑ ፕላን ማድረግ ያስፈልጋል። ለሁሉም ከሜይ 7 በኋላ በአውሮፕላን መሳፈር የማይፈቀድላቸው ሰዎች አሉ። እነዚህም ሪል አይዲ የሌላቸው ሰዎች ናቸው። የኮቪዱ ጊዜ የተጀመረ ፕሮግራም ነበር። መታወቂያችን ላይ የፌደራል መንግስት ሪኮግኒሽን የሚሰጠው መታወቂያ መሆን አለበት። የኮከብ ምልክት አላት መታወቂያችን ላይ እና ያኔ ምንድነው የተባለው? መታወቂያ የሚሰጡት ስቴቶች ናቸው። የፌደራል መታወቂያ የሚባል የለም፣ የስቴት መታወቂያ ነው። እያንዳንዱ ስቴት ዲኤምቪ ምናምን የትራንስፖርቴሽን ቢሮዎች አሉ። እዛ የሄደ አንድ ሰው መታወቂያ ያወጣል። እነዛ ግን በትክክል ነው ወይ የወጣው ወይስ አይደለም የሚለውን ፌደራል መንግስት ማረጋገጥ ይፈልጋል። ስለዚህ ከአንድ ስቴት ወደ ሌላ ስቴት አንድ ሰው መንቀሳቀስ ከፈለገ በተለይ በአውሮፕላን በፌደራል መንግስት አሰራርና ሪኳየርመንት መሰረት መታወቂያው እንደገና መታየት አለበት ተብሎ ሁላችንም ዶክመንቶቻችን አስገብተን የሚጠይቁን ዶክመንቶች በሙሉ አስገብተን አዲስ መታወቂያ ተሰጥቶናል። የኮከብ ምልክት ያለባት ማለት ነው። ያቺ የኮከብ ምልክት የሌለበት መታወቂያ የሌለው ሰው ወይም የአሜሪካ ፓስፖርት የሌለው ሰው ከሆነ ግሪን ካርድን የሚቀበሉ ይመስለኛል። ወይም የሚሊተሪ አይዲ ያለው ሰው ይችላል። ከነዚህ ውጪ ግን ኮከብ ምልክት የሌለው ሰው መታወቂያ የሌለው ሰው ኤርፖርት ላይ ከሮብ በኋላ መሳፈር አይችልም ማለት ነው። ለጉዞ ያሰባችሁ ሰዎች ካላችሁ ካሁኑ ይሄን ብታደርጉ ጥሩ ነው። ወደ ኢንተርናሽናል ወሬዎችን ሄድ እና ወሬያችንን እንጨርሳለን። አሜሪካና ዩክሬን በዚህ ሳምንት ተስማምተዋል። የማዕድን ውል ተፈራርመዋል። ከዚህ በፊት እንደሚታወቀው አሜሪካ አንድ ጥያቄ ነበር የጠየቀችው። ባለፉት 3 ዓመታት ለጦርነት $100 ቢሊዮን በላይ ሰጥቼሻለሁ ነው የምትላት ለዩክሬን። በአጠቃላይ ግን ወደ $500 ቢሊዮን ክፈይ ነው ያለቻት። ሂሳቡ እንዴት እንደሰሩት እግዚአብሔር ነው የሚያውቀው። ዩክሬንም በዛ ደንግጣ እንዴት ነው $500 ቢሊዮን መከፍለው ከየት የመጣ ነው ሂሳቡ ይጣራልኝ እስከማለት ደርሳ ነበር። ዞሮ ዞሮ አሜሪካ ወደ $500 ቢሊዮን እፈልጋለሁ፣ ስለዚህ ከዚህ በኋላ ሁሉንም ማዕድንሽን ገቢውንም ትርፉንም አሜሪካ ነው የምትወስደው እና ፈርሚ ተባለች። እንደሚታወቀው የዩክሬኑ ፕሬዚዳንት ዋይት ሃውስ በመጡበት ጊዜ በጣም ኃይለኛ ጭቅጭቅ ነው የነበረው። ምክትል ፕሬዚዳንቱ እና ፕሬዚዳንቱ እንዲያውም ፕሬዚዳንቱ ካርድ የላቸውም ጨርሳቸዋል ካርዱን እስኪሏቸው ድረስ። ምክትል ፕሬዚዳንቱ ደግሞ በማይጠበቅ ሁኔታ የአንድን ሀገር ፕሬዚዳንት ከፍ ዝቅ ያደረጉበት ነገር ነበር። ወደዛ ጭቅጭቅ የገቡት የቀረበላቸው የፊርማ ወረቀት የስምምነት ሰነድ ሙሉ በሙሉ የዩክሬንን ማዕድን ለአሜሪካ አሳልፎ የሚሰጥ ስለነበር ተደናግጠው ነው በፍጹም ይሄን አልፈርምም ብለው ነው። አሁን ያው ፈረንሳይም ገባችበት። ባለፈው የሮም የካቶሊክ ጳጳስ ቀብር ላይ ፈረንሳይም ኢንቮልቭ አድርጋ ፕሬዚዳንት ትራምፕንና ዜሌንስኪን የዩክሬን ፕሬዚዳንት የማደራደር ስራ ሰርተው እዛው ቁጭ ብለው ነው የተስማሙት። አሜሪካም ሐሳቧን አለሳለሰች። አይ ቲንክ ይሄ የድርድር ስትራቴጂ ተብሎ ሊወሰድ ይችላል። ሰዎች በሚደራደሩበት ጊዜ የምትጠይቂውን ነገር ልጇ ላይ ከፍ አድርገሽ ነው የምትጠይቅ። ስትደራደር እየቀነሽ ትሄጃለሽ። የምትሰጪ ከሆነ ደግሞ ወይም አንቺ መስጠት የሚጠበቅብሽ ከሆነ ታች ነው የምታወርጂው። ምንም አልሰጥም ብለሽ ነው የምትጀምሪው። ከዛ ፈታ እያረግሽ ደግሞ ከፍ እያረግሽ ትሄጃለሽ። መሀል ላይ ይገናኛሉ ማለት ነው። አሁን መሀል ላይ ተገናኝተው ባለፈው ሳምንት ተፈራርመዋል። በስምምነታቸው መሰረት አሜሪካ የተመረጠ አጋርነት ወይም ፕሪፈረንሻል ስታተስ ተሰጥቷታል በዩክሬን ማዕድን። ከዚህ በኋላ ልክ እንደ ኢትዮ ጅቡቲ ባቡር እንደሚባለው የአሜሪካና የዩክሬን የጋራ ፈንድ ይቋቋማል፣ የማዕድን ፈንድ ይቋቋማል። እኩል ፐርሰንቴጅ አላቸው ሁለቱም ሀገራት። ስለዚህ ያ ፈንድ ነው ከዚህ በኋላ ማዕድን የሚያወጣው ዩክሬን ላይ ነዳጅም ይሁን ሬር እርዝ የሚባል ከፍተኛ ማዕድን አላት የሚያወጣው ይሄ ፈንድ ነው የሚሆነው። ትርፉንም እኩል ነው የሚጋሩት ማለት ነው። እንግዲህ እስከመቼ ነው የሚጋሩት ዝርዝሩን አላውቀውም፣ አላየሁትም። ግን ምናልባት አሜሪካ የጠየቀችው ገንዘብ እስኪመለስላት ነው ወይስ ከዛ በኋላ ይቀጥላል የድርድራቸው አካል ነው። ግን ተስማምቷል። ሌላ የተስማሙት ምንድነው? በዚህ ጦርነት ላይ ራሻን የሚደግፍ የትኛውም አገር ከዩክሬን ፈንድ ከዚህ ፈንድ ውስጥ አይሳተፍም ተብሏል። ማዕድን እንዲያወጣ አይፈቀድለትም። ስለዚህ ይሄ ቻይናንም ለመምታት ሊሆን ይችላል። ምክንያቱም ብዙ ማዕድን ቻይና ከዩክሬን ትወስዳለች። ሌሎችም ሀገራት ራሻን ሲደግፉ የነበሩ እንደ ኢራን አይነት ሀገራት በዚህ ለመምታት የታሰበ ይመስላል። ለሁሉም ተስማምተዋል። እንግዲህ ዩክሬን ጥሩ ልትሆን ትችላለች፣ ነገሮች ሊስተካከሉ ይችላል። በዚህ ሳምንት ደግሞ ነገሮች መልሰው ጦርነት ውስጥ የገቡ ይመስላሉ። ድብደባዎች ነገር አሉ። ትንሽ ተረጋግተው ነበር። ወደ ቻይና እንሂድ። የቻይናው ፕሬዚዳንት በዚህ ሳምንት ትንሽ ቀዝቀዝ ብለዋል። ከአሜሪካ ጋር
በስምምነትና በትብብር መስራት እንደሚፈልጉ ፕሬዚዳንቱ የቻይናው ፕሬዚዳንት ተናግረዋል። ይሄ መቀዝቀዝ ያው የራሱ ምክንያት ይኖረዋል። እንግዲህ ቻይና ጠንካራ ሀገር ናት፣ ቀላል አይደለችም። በዓለም ሁለተኛው ግዙፍ ኢኮኖሚ ነው ያላት። ግን ከአሜሪካ ጋር ደግሞ መጣላትም አትፈልግም። ትልቅ ኢኮኖሚ ነው የአሜሪካ ኢኮኖሚ። ወደ $500 ቢሊዮን ነው በአጠቃላይ ለአሜሪካ የምትሸጠው። በመርከብ ብቻ የሚመጣው ወደ 400 ቢሊዮን ነው። ሌላው ደግሞ በፖስታ በአውሮፕላን ምናምን የሚመጣው አለ። ስለዚህ ይህን ሉዝ ማድረግ አይፈልጉም እነሱ። ሌላው ከቻይና ጋር በተገናኘ የተወራው ወሬ ቪዲያ የሚባለው የአርቲፊሻል ኢንቴሊጀንስ ቺፕ አምራች አለ አሜሪካ ውስጥ የታወቀ ሮቦቶች ላይ ወይም ሌሎች አሁን አርቲፊሻል ኢንቴሊጀንስ ዋናው የዓለም እንትኑ ሆኗል። ቻት ጂፒቲም ሊሆን ይችላል ወይም አርቲፊሻል ኢንቴሊጀንስ የሚጠቀሙ ተቋማት በሙሉ ኢንክሉዲንግ እንደ ቴስላ አይነት መኪኖች ራሳቸውን የሚያሽከረክሩ ሰልፍ ድራይቪንግ መኪኖች የሚጠቀሙባቸውን ቺፕ በአጠቃላይ 90% በዓለም የሚያመርተው ይሄ ቪዲያ የሚባለው የአሜሪካ ካምፓኒ ነው። እሱን የሚፎካከር የቻይና ካምፓኒ ተገኝቷል። ሁዋዌ አዲስ የአርቲፊሻል ኢንቴሊጀንስ ቺፕ አዘጋጅቷል። በቅርቡ እንግዲህ ያው ገበያ ላይ ሊያውለው ይችላል። ስለዚህ የአሜሪካንን ማርኬት ይገዳደራል ማለት ነው። ከቻይና ወደ አሜሪካ የሚመጡ መንገደኞች በ25% ቀንሰዋል። ምናልባት ኒውዮርክ አካባቢ ሄዶ የሚያክሰው ካለ ፊፍዝ እና 6th ስትሪት የሚባል አለ። በተለይ ይሄ አዲስ ዓመት ሲከበር ኒው ይር ላይ ላይቭ የሚተላለፍበት ማለት ነው። ሌሊቱን ሙሉ የሚተላለፍበት አንድም በቃ ጠጠር መጣያ ቦታ የሌለበት ቦታ። እዛ አንድ ሰው ሄዶ ከታዘበ በግራም በቀኝም ዞር ዞር ብሎ ቢያይ እንዳለ ቻይናዊ ነው የተቆጣጠረው አገሩ። ለቱሪዝም በቱሪዝም መልክ የሚመጡ ኤዥያኖች ናቸው። ግድ ቻይና ብቻ ላይ ሆኑ ይችላሉ፣ ግን ያው የኤዥያን ሰዎች እንደሆነ ያስታውቃል። እና ብዙ ሰዎች ወደ አሜሪካ በቱሪዝም መንገድ ይመጣሉ። ቻይና ደግሞ ሀብታሞች ናቸው በብዛት። አሁን ቢሊዮነርስ በጣም አሉ፣ ሚሊዮነርስ አሉ። ሚድል ክላሳቸው ሰፍቶላቸዋል። ለነሱ አሜሪካ መጥቶ መዝናናት ለነሱ እንደ አንድ ክብር ሁሉ ይታያል። የአሜሪካን ብራንድ መጠቀም እንደ አንድ ክብር ይታያል። ግን ከአሜሪካ ጋር ባለው ሽኩቻ መሰረት ብዙ ሰዎች አሁን ወደ አሜሪካ ለመምጣት እየፈለጉ አይደለም። ካናዳም እንደዛው ነው፣ አውሮፓም እንደዛው ነው። ባለፈው እንዳየነው በ25% ቀንሷል ከቻይና ወደ አሜሪካ ለመምጣት ቲኬት የሚቆርጡና ሆቴል የሚከራዩ ሰዎች ማለት ነው። ሶ ቻይና ዳይቨርሲፋይ እያደረገች ነው ኢኮኖሚዋን። ለተለያዩ ሀገራት እቃ ትገዛለች። አውሮፓንና ሌሎች ሀገራትን እያግባባች እቃ ከነሱ እየገዛች ነው። ከአሜሪካ ስትገዛው የነበረው ወደ ሌሎቹ እያዞረች ነው፣ እነሱን ለማበረታታት ማለት ነው። ለምሳሌ ባለፈው ማይተንዋል ቢፍ ከአውስትራሊያ ነው የምትገዛው። ከዚህ በኋላ ስጋ፣ ኦይል ከካናዳ ነው የምትገዛው። ጥራጥሬዎችን ከብራዚል ነው የምትገዛው። አውሮፕላን ከአውሮፓ ነው የምትገዛው ብላለች። ቦይንግን አልገዛም ብላለች። ፖርክ ባለፈው ሳምንት እንዳየነው ፖርክን ደግሞ ከስፔን ነው የምገዛው ብላለች። ስለዚህ ቻይና በተለያየ ሀገር ማርኬቷን እያሰፋች ነው። አንድ በአንድ ሀገሮችን እየሄደች እያያዘቻቸው ነው። ከአሜሪካ ጋር መደራደር ከፈለጋችሁ ተደራደሩ፣ እኔን ግን በመሀል ላይ እንዳታስገቡ፣ እኔን የሚጎዳ ነገር ውስጥ እንዳትፈራረሙ፣ ከተፈራረማችሁ ያው ከኔ ጋር ትጣላላችሁ እያለቻቸው ነው። ትልቅ ማርኬት ሉዝ ሊያደርጉ ነው ማለት ነው። እንግዲህ አጣብቂኝ ውስጥ እየገቡ ነው እነዚህ ሀገራት። አሜሪካም እነሱ ላይ ተጽዕኖ እያሳደረችባቸው ነው። ሌሎች ሀገራት ወይም ሌሎች ካምፓኒዎች፣ በተለይ የአሜሪካ ካምፓኒዎች ደግሞ በቻይና በጣም ዲፐንደንት ናቸው። እንዲሁ በቀላሉም የሚፋቱም አይደለም፣ መንግስትም ስላለ አይደለም። ለምሳሌ ሼን የሚባል ዋና ብራንድ የሚሸጣለ 90%ቱን ከቻይና ነው የሚያመጣው። ዲዛይኑም የቻይና ነው፣ ፕሮዳክሽኑም ዴሊቨሪውም የቻይና ነው። ኢንቴል የሚባለው ቺፕ የሚያመርተው ካምፓኒ ከ20 እስከ 30% የሚሆነውን ሬር እርዝ የሚባለውን ማቴሪያል ወይም ሜታል የሚያመጣው ከቻይና ነው። ፓክ የሚደረገው ከቻይና ነው። አማዞን ከ50 እስከ 60% የሚሆነው እቃ የሚያስገባው ከቻይና ነው። ፕላስ በአማዞን በኩል የሚሸጡ ሪሴለርስ አሉ ራሳቸው እያስመጡ፣ እነሱም በአብዛኛው ከቻይና ነው። ጥሩ ጥሩ ኳሊቲ ያላቸው ግን አነስተኛ ዋጋ ያላቸው ስላሉ ማለት ነው። ጀነራል ኤሌክትሪክ አፕላያንሶች አሉት፣ ፍሪጅ ምናምን፣ የልብስ ማጠቢያ ማሽኖች ያለው ጀነራል ኤሌክትሪክ ዋናው ራሱ ባለቤቱ የቻይና ባለቤት ሆኗል። አሁን ሄር የሚባል ካምፓኒ ገዝቶታል። ከ60 እስከ 70% የሚሆነውንም ከቻይና ነው አሰርቶ የሚያስመጣው። ዋልማርት እንግዲህ በጣም ርካሽ እቃ የሚሸጥበት ትልቁ ካምፓኒ፣ በስቶክ ማርኬትም ዶው ጆንስ ኢንዱስትሪያል አቨሬጅ ላይ ሊደር የሆነ ካምፓኒ ነው ዋልማርት ማለት። ዋልማርት ከ70 እስከ 80% የሚሆነውን እቃ የሚያስመጣው ከቻይና ነው። ስለዚህ ይሄው ሁሉ እቃ ከቻይና የሚመጣው እቃ ታሪፉ ሲጫንበት ዋጋው መጨመሩ አይቀርም። በዚህ መሰረት ደግሞ ደንበኞቹም ይቀንሱበታል። አፕል ከ50 እስከ 60% እቃዎቹ ወይም ስልኮቹ አሴምብል የሚደረጉት ቻይና ነው። አሁን ወደ ህንድ ገፈዋለሁ እያለ ነው። ግን ህንድ ገና ፋብሪካውን ተክላ ምን ብላ ይሄን ቀዳዳ እስክሸፍን አመታት ይወስዳሉ። የሚቀጥለው ፕሬዚዳንት ደግሞ ትችዋለሁ ታሪፉን ካለ በቃ ከሰሩ ማለት ነው እነሱ። ምክንያቱም ከቻይና ጋር ኮምፒት ማድረግ ይከብዳቸዋል። ቻይና ማኑፋክቸሪንግ ላይ በጣም ችሎታ አላት። ህንድ ሰርቪስ ላይ ነው በጣም ችሎታ ያላት፣ አይቲ እና ሶፍትዌር አካባቢ ማለት ነው። በተለይ ናይክ ከ35 እስከ 40% የሚሆነውን ጫማውን የሚሰራው ማቴሪያሉ የሚገኘው ከቻይና ነው።
ኳልካም የሚባል የአይቲ ካምፓኒ አለ ከ30 እስከ 40% የሚሆነውን ቺፕ የሚያመርተው ከቻይና ነው ጀነራል ሞተርስ መኪና የሚያመርተው ካምፓኒ ከ20 እስከ 30% የሚሆነውን የዋይሪንግ ሲስተምና ቺፖቹን የሚያመጣው ከቻይና ነው በመጨረሻ ቴስላ ራሱ 40% የሚሆነውን በተለይ ለሰልፍ ድራይቪንግ መኪኖች የሚሆኑትን ጥሬ ዕቃዎች የሚያመጣው ግራፋይት ሊቲየም እና ባትሪዎችን የኤሌክትሪክ ባትሪዎችን የሚያስመጣው እስከ 40% የሚሆነውን ከቻይና ነው የሚያስመጣውና የአሜሪካ ብዙ ትላልቅ ካምፓኒዎች ቻይና ላይ ዲፔንደንት ናቸው ቻይና ደግሞ ስቲል አሁንም ብዙ ገቢ አሜሪካ ውስጥ አላት ግን ሌሎች ሀገራትን እየያዘች ዳይቨርሲፋይ ያደረገች ሰፋፊ ማርኬት እየፈለገች ነው አንድ ሰሞኑን የተወራ ወሬ ሻርክ ኒንጃ የሚባል ዕቃ አለ ጭማቂ የሚሰራበት ነው ሻርክ ኒንጃ ደግሞ የምትባል በፕሬሸር ኩከር የምትሰራ ናት በፕሬሸር ኩከር ዕቃ ምግብ ማብሰል የሚቻልበት ነው ብዙ ሰዎች ቲክቶክ ላይ ያሳያሉ ሲጠቀሙ ሲያስተዋውቁ እናያለን ግን ሻርክ ኒንጃ የምትጠቀሙ ሰዎች ከዚህ በኋላ እንዳትጠቀሙ ተብላችኋል ወደ 2 ሚሊዮን ዕቃዎች ተሸጠዋል በፕሬሸር ኩከር ናቸው ብዙ ኢትዮጵያን ቤትም እንዳለ ገምታለሁ ኢትዮጵያን ኤርትራውያን እሱ ካላችሁ በአስቸኳይ መልሱ ተብላችኋል ምክንያቱም ዕቃ ኩክ በሚያደርግበት ሰዓት እየፈነዳ ራሱ እንትኑ ወደ ላይ ክዳኑ ተገንጥሎ እየወጣ ሰዎችን እያቃጠለ ስለሆነ ሻርክ ኒንጃ የምትጠቀሙ ሰዎች በአስቸኳይ አቁሙ መልሱ እና አዲስ ይሰጣችኋል ተብሏል እንግዲህ ዋናዎቹ ወሬዎች እነዚህ ነበሩ መልካም ዛሬ አጠር ያሉ ዜናዎችን ነው ይዘህልን የመጣኸው በጣም እናመሰግናለን በተረፈ ደሁል ጊዜው አንድ ለመንገድ ዛሬ ኢንትረስቲንግ የሆነ ቶፒክ ይዘህልን እንደመጣህ መግቢያ ላይ ነግረህናልና ወደ አንድ ለመንገድ መሄድ እንችላለን እንግዲህ የዛሬው አንድ ለመንገድ ሞር ይሄ ቢሄቪራል ፋይናንስ የሚባለው ውስጥ የሚገባ ቶፒክ ነው ቢሄቪራል ፋይናንስ ማለት ፋይናንሳችን በሚመለከት የገንዘብ ቁጠባ የገንዘብ አወጣጥ ስርዓታችን በሚመለከት ሁሉም ሰው ራሽናል አይደለም ይሄ የተለመደው ፋይናንስ ቲዮሪ ቤዚካሊ ኢኮኖሚክስ የሚባለው ዲሲፕሊን ሰዎች ደንበኞችም ይሁን ሌሎችም ራሽናል ናቸው ብለው ያምናሉ ደንበኞች ያመዛዝናሉ ያስባሉ ክፉ በጎን አድቫንቴጅ እና ሊሚቴሽን አወዳድረው የተሻለ ውሳኔ ይወስናሉ የሚል ቤዚክ የሆነ የኢኮኖሚክ ቲዮሪ አለ ቢሄቪራል ፋይናንስ ደግሞ ይሄን አይቀበልም ቢሄቪራል ፋይናንስ ነው ሰዎች ግለሰቦች ናቸው ግለሰብ በመሆናቸው በሳይኮሎጂ እና በሶሺዮሎጂ በሚተነተኑ ፋክተሮች ወይም ሁኔታዎች ውሳኔያቸው አፌክትድ ይሆናል የግድ ዕውቀት ብቻ አይደለም ባህሪያቸው በተለይ ከስነ ልቦና ጋር ተያያዘው ባህሪ እና በሶሺዮሎጂ የሚጠናው ደግሞ ከሌላው የማህበረሰብ አካል ጋር ባለን ግንኙነት ውሳኔዎቻችን በዛ ተጽዕኖ ስር ይወድቃል በሚል የሚያጠና ሳይንስ ነው ቢሄቪራል ፋይናንስ የሚባለውና በቢሄቪራል ፋይናንስ መሰረታዊ የሰው ልጆች የባህሪ ችግሮች ተብለው የሚወሰዱ ነገሮች አሉ ከፋይናንስ ጋር በተገናኘ እና እነሱ አንዳንዶች እናያቸውና የኪድ ኢትዮጵያ አድማጮች ራሳቸውን እንዲያዩ እንደመስታወት ማለት ነው ይዘን ቆመው ማንንም ሰው ለመተቸት ይሄ ሰው እንደዚህ ነው ምናምን አይደለም ግን መስታወት ይዘን ቆመው በዛ መስታወት ሰዎች ራሳቸውን እንዲያዩ ይሄ ነገር በእኔ ላይ ይታያል ወይስ አይታይም አንዳንድ ሰው ያ ባህሪ እንዳለው ላያውቅ ይችላል በኋላ የምናያቸው ምሳሌዎች አሉ እንዴ ይሄ ነገር ለካ ችግር ነው ብለው እንዲወስዱት ማለት ነው ችግር ከሆነ ደግሞ መፍትሄ አለው ችግራችን ሪኮግናይዝ ካላደረግነው ግን ወደ መፍትሄ ማንሄድበት ሶ የመጀመሪያው ባህሪ የሚባለው ኮምፐልሲቭ ባይንግ ዲስኦርደር የሚባላል ኮምፐልሲቭ ባይንግ ዲስኦርደር የሚባለው እንግዲህ በአማርኛ ቀጥታ እንዴት እንደሚተረጎም አላውቅም ዋናው ሐሳብ ምንድነው የግዢ ሱስ ውስጥ የገቡ ሰዎች የመግዛት ሱስ ውስጥ የገቡ ሰዎች አሉ አንዳንዶቹ ስትረስ ውስጥ ሲገቡ ጭንቀት ውስጥ ሲገቡ ከጭንቀት ለመከላከል ሲሉ ቀጥታ ወደ ዕቃ ወደሚሸጥባቸው ሾፒንግ ሴንተሮች ይሄዳሉ ለምን እንደሚሄዱም አያውቁት ግን ያለባቸው ችግር በቢሄቪራል ፋይናንስ ኮምፐልሲቭ ባይንግ ዲስኦርደር ይባላል ስትረሳቸውን እኮ ያ ነገር አይቀንስላቸው ነገር ግን በመግዛት ጭንቀታቸው ለተወሰነ ጊዜ ረገብ ይልላቸዋል ምክንያቱም ወደ የሚሄዱበት ስቶር ዩዥዋሊ ፓርቲ ቤት ማለት ነው እነሱ ያውቁት ከዚህ በፊት አይ ቲንክ ባለፈው አመት ካንቺ ጋር ስለ ክሬዲት ስኮር በተነጋገርንበት ጊዜ የተለያየ ሙዚቃን የሚጠቀሙት የተለያየ ከለር ቲዮሪ ነው የሚጠቀሙት አሁን በህግ የተከለከሉ በቪዲዮ ሁሉ የሚያሳዩት ነገር ነበራቸው ከትሬሽሆልዳችን አይናችን የሆነ ነገር እያየ ነው ምን እንዳየን ግን ሁሉ አይገባንም ነበር ድሮ 1990ዎቹ ላይ እንደዛ ተጀምሮ ነበር ትላልቅ ስቶሮች ላይ ኢቭን አንዳንድ ስቶሮች ልክ ሩም ውስጥ ስትገቢ ትልቅ ስክሪን ላይ ያለ ወይም ግድግዳው ላይ ፊልም እየታየ ነው ፊልሙን ሪኮግናይዝ አታረጊው እና በኋላ በህግ የተከለከለው ምንድነው በኋላ ሲታይ ፊልሙ የሚያሳዩአቸው እርቃናቸውን የሚጨፍሩ ሴቶች ናቸው ወይም ሰዎች ናቸው የሚታዩት የሆነ ነገር አይተሻል ግን ምን እንደሆነ አታውቂው እሱ ተከለከለው በህግ አሁን ያልተከለከለው ሙዚቃ ነው ስትገቢ በቃ ፓርቲ ቤት ነው ፊልም የምታረጊው ፋስት ሪትም የሆኑ ሙዚቃዎች ነው የሚጠቀሙልሽ የተለያየ ከለር ቲዮሪ ይጠቀሙልሻል ሰዎችን
ይስባሉ ከገባሽ ደግሞ እንዳትወጭ ነው የሚያደርጉሽ ገንዘብሽን ጨፍጭፈሽ ነው ጨርሰሽ ነው የምትወጪውና በቃ በዚህ ማግኔት ነው የሚሳቡት ሰዎች ስትረስ ውስጥ ሲገቡም ሊሆን ይችላል አንዳንዶቹ እንዲህ ዝም ብሎ በየዋነት 5 PM ላይ ከስራ ሲወጡ ሲሻፕል አድርገው ዝም ብሎ ይገባሉ ማለት ነው ገንዘባቸው ጨርሰው ይወጣሉ ሶ ክሬዲት ስኮራችን የሚያበላሽብን እዳ ውስጥ የሚያስገባን አንዱ ይሄ ነው ስትረስ ውስጥ በገባን ቁጥር እቃ ከገዛ ጭንቀቴ ቀለል ይልልኛል የሚለው ምንም የሚቀል ነገር የለውም ቤታቸው ሲሄዱ ያ የገዙትን ጫማ የሚመስል ሌላ ጫማ ቁም ሳጥን ውስጥ አለ ያ ልብስ የሚመስል ሌላ ልብስ ቁም ሳጥን ውስጥ አለ ሌላ ደግሞ ንዴት ይመጣል ሌላ ስትረስ ውስጥ ይገባል ያን ስትረስ ደግሞ እንደገና ለመቀነስ እንደገና ሌላ ሻፕ ውስጥ ይሄዳሉ ማለት ነውና አንደኛው ችግር ኮምፐልሲቭ ባይንግ ዲስኦርደር ነው ሁለተኛው ችግር ሆርዲንግ ይባላል ሆርዲንግ ደግሞ ኮተት ማብዛት ማለት ነው ዝም ብሎ ዕቃ መግዛት መኪኖቻቸውን ጠቅጠቅ አድርገው በቃ የሚሞሉ ሰዎች አሉ መኪናው ትራንኩን አይደለም ከኋላ ያለውን ብቻ ሳይሆን ከኋላ ያለው ወንበሩ ከፊት ያለው ወንበር ራሱ በቃ የሚሞሉ ሰዎች አሉ ብዙ ላይ ሆኑ ይችላሉ አበሻ እኔ አጋጥሞኝ አያውቅም ሆርዲንግ ችግር ያለበት አበሻ ግን አንዳንድ ቦታ ላይ መኪና ፓርክ አድርገሽ ቀይ መብራት ይዞሽ ዞር ስትይ ሾፌሩ ራሱ ምን እንደሆነ የት እንዳለ ራሱ አይታወቅም በቃ ውስጡ ሞልቶ ማለት ነው ሶ እንደዚህ አይነት ሆርዲንግ ችግር ያለባቸው ሰዎች እቃ በቃም የሚገዙ ሰዎች ደግሞ ቆሻሻ አይደለም እቃው በፓኬጅ ነው የሚገዙት ለምሳሌ ባትሪ ከሆነ የገዙት ሙሉ ፓኬጁን ይገዛሉ ትንሽ ቆይቶ ደግሞ ሌላ ሙሉ ፓኬጅ ይገዛሉ ትንሽ ቆይቶ ምን እንደሚሰሩበት እነሱ ራሳቸው ያውቁ ቤታቸው ሞልቷል መኪናቸው ሞልቷል በቃ መፈናፈኛ የላቸውም እና ይሄ ራሱ አንድ ራሱን የቻለ የስነ ልቦና ችግር ነው ሆርዲንግ ይባላል ዩዥዋሊ የዚህ መነሻ የሚባለው ከዚህ በፊት ወይ በድህነት ነው ያደጉት ወይ የሆነ ጊዜ ኃይለኛ ድህነት ውስጥ ገብተዋል እና አይምሮአቸው ስትረስ ውስጥ ገብተዋል ተመልሼ ድህነት ውስጥ ከገባው ለምሳሌ ቢዝነስ ቢከስር ወይ ከስራ በሰናበት ተመልሼ ድህነት ውስጥ ከገባው ይሄን ነገር እኮ በፈልገው ላላገኘው ይችላል ብለው ካሁን እየገዙ ያከማቸው እና ሆርዲንግ የሚባለው ችግር ይሄኛው ችግር ነው ሶስተኛው ችግር የጋምብሊንግ ችግር ነው የቁማር ችግር ብዙ ኢትዮጵያኖች አሉበት ቁማር ኤምጄ የሚባል ቁማር መጫወቻ ቦታ እዚህ ሜሪላንድ አለ ኒው ጀርሲም አለ ላስ ቬጋስ በዛ የሚታወቅ ነው የላስ ቬጋስ እንኳን አጫዋቾቹ ናቸው በብዛት ኢትዮጵያውያን ሜሪላንድ ግን ብዙ ኢትዮጵያኖች የሚያጫውታሉ ግን ስቲል የሚጫወቱ ኢትዮጵያውያን አሉ ኃይለኛው ቁማር ውስጥ ያሉ ሰዎች ማለት ነው ይሄን ከፍተኛ የስነ ልቦና ችግር ነው የጋምብለር ፋላሲ የሚባል አለ በሎጂክ ጋምብለር ፋላሲ ያላቸው ሰዎች ሁሌ ተስፋ የሚታያቸው ሰዎች ናቸው ቁማር እየተሸነፉ እንኳን የሚቀጥለውን ጨዋታ አሸንፋለሁ ብሎ የሚያምኑ ሰዎች ናቸውና በጣም ተስፈኛ ናቸው ግን ተስፈኝነቱ ከልክ በላይ ያልፍና ንብረታቸውን እስከማጣት ሁሉ ይሄዳሉ ገንዘባቸውን እስከማጣት ቤተሰብ እስከመበተን ይሄዳሉና እንደዛ አይነት ችግር ያለባቸው ሰዎች ካርድ የሚፍቁ ሰዎች አሉ እዚህ ሀገር ካርድ በጣም የታወቀ ነው መፋቅ ሱስ ውስጥ ገብተው ከሆነ አሁን ቆም ብሎ የሚያስቡበት ጊዜ ነው ነገሩ ኢንጆይ ያደርጉታል ይደሰቱበታል ግድ የለም በሌላ መንገድ መደሰት ይቻላል ይሄኛው ወደ ማይሆን የፋይናንስ መንገድ ውስጥ እየገቡ ስለሆነ ሌላው ፋይናንሻል ኢኔብሊንግ የሚባላል ይሄ ኢትዮጵያኖችን በጣም ይመለከታል ፋይናንሻል ኢኔብሊንግ እና ፋይናንሻል ዲፔንደንስ የሚባል ነው በተለይ በኔጌቲቭ ነገር እንዳይወሰድብኝ ይፈራሉ ይሄ ነገር ኢትዮጵያ ላሉት ቤተሰቦቻችን ገንዘብ እንልካለን ግዴታችን ለወንድም ለእህት ለወላጅ ለጓደኛ መላክ አለብን ምንም ይሄ ጥያቄው እንትን የሚል ነገር አይደለም ግን ከሚገባው በላይ እኛ ላይ ዲፔንደንት እንዲሆኑ ማድረግ የለብንም እንዲሰሩ ነው እድል መስጠት ያለብን ኢንካም ጀነሬት እንዲያደርጉ ነው እድል መስጠት ያለብን ኢቭን ቤት ገዝቶ እንዲያከራዩ ማድረግም ፌር ላይሆን ይችላል ምክንያቱም አንዴ ቤቱን እሺ ተሰራላቸው ቤቱ ተከራየ እነሱ ምን ይሰራሉ ከዛ በኋላ ቀን ሙሉ ምን ሲሰሩ ይውላሉ አይምሮአቸውን አይጠቀሙበትም ችሎታቸውን አይጠቀሙበትም ወንድሞቻችን ቤተሰቦቻችን ያገዝናቸው መስሎን ጭራሽ እናሰንፋቸዋለን ማለት ነው ሶ እንደዚህ በሚሆኑበት ጊዜ የኛ የፋይናንስ ችግር የፋይናንሻል ኢኔብለር የሚባል ችግር ይሆናል የቤተሰቦቻችን ችግር ደግሞ የዲፔንደንስ ችግር ይሆናል እኛ ላይ ነው በቃ እንትን የሚሉ ተስፋቸው በሙሉ እኛ የሆነ ነገር ሆነን ከተሰናከለንስ ከስራ ከተቀነስንስ ገንዘቡ አይደርሳቸውም ማለት ነው ያን ህይወታቸው ይጎዳባቸዋል ስለዚህ ፋይናንሻል ኢኔብለር መሆን ራሱ የፋይናንስ ችግር ነው ተብሎ ነው የሚወሰደው በቢሄቪየራል ፋይናንስ ሰዎችን አሳ ከመስጠት ይልቅ አሳ ማጥመድ ማስተማሩ ነው የሚቀለው አንዴ ካስተማርናቸውና ለዛች የምትሆን መነሻ ካፒታል ከሰጠናቸው በኋላ በጎን እነሱን ማገዝ አለብን ራሳቸውን እንዲችሉ እንዲለወጡ ነው ማገዝ መቻል ያለብን እነሱም የፋይናንስ ችግር ውስጥ እንዳይገቡ እኛም የፋይናንስ ችግር ውስጥ ገብተን ስለባ እንዳንሆን አንደኛው ችግር የፋይናንሻል ኢኔብለር እና ፋይናንሻል ዲፔንደንስ የሚባለው ችግር ነው ኢትዮጵያኖችም ጋር ለትዳር መፍረስ አንዱ ደግሞ ፋይናንሻል ኢንፊዴሊቲ የሚባል ችግር አለ ኢንፊዴሊቲ ያው ማመንዘር የሚባለው ነው በቀላሉ ሲተረጎም ይሄኛው ግን ከትዳር ውጭ ማመንዘር በሚለው ሳይሆን ፋይናንሻል ኢንፊዴሊቲ ነው ፋይናንሻሊ ነው ወደዛ ጣጣ ውስጥ የገባ ነው ምን ማለት ነው ባልና ሚስት አብረው ይኖራሉ
ነገር ግን ባል ያለውን የፋይናንስ እንቅስቃሴ ለሚስቱ አይናገርም ወይ ሚስት ያላትን የፋይናንስ እንቅስቃሴ ለባሏ አትናገርም ምናልባት ብናገር ይከፈዋል ቅር ይለዋል ብላ ይሆናል በጎን ትልካለች ገንዘብ ለቤተሰብ ለምሳሌ እንደ ገንዘብ ቆጥበው አብረው የሆነ ነገር ፕላን አድርገዋል በጎን ግን ወይ ወንድም ወይ እህት የሆነ ገንዘብ ላኪ ሲሏት አንስታ 5000 ዶላር ልትልክ ትችላለች ለባል አልተነገረው ወይም ባል እንደዛ ነገር ሰርቷል ለሚስቱ ሳይናገር ይሄን ነገር ገንዘብ አስተላልፏል እሷ ያወቀች ቀን በቃ ሳትነሳ ቤት ማለት ነው ኢትዮጵያ ያሉ ሰዎችን ቢያውቁት ጥሩ ነው ስለኛ ህይወት በጣም ከባድ ነው ሁለት ስራ ሶስት ስራ ተሰርቶ ነው ኢንካም የሚገኘውና እንደዚህ የተቆጠበ ገንዘብ እንዲሁ ዝም ብሎ 10,000 20,000 ተነስቶ የሚሰጥበት ነገር አይደለም ሌላው ሰው ይከፈዋል እንዴት ሳታማክረኝ ይሄ ደግሞ ለፍቺ ደግሞ ዋና መነሻ አይ ዶንት ኖ በፐርሰንት ረስቼዋለሁ እንጂ ለፍቺ ኮር ቁጥር 1 የሚባለው ፋክተር ፋይናንስ ነው ከፋይናንስ ውስጥ ደግሞ አንዱ ኢንፊደሊቲ ነው ኢንፊደሊቲ ሲባል የፋይናንሻል ኢንፊደሊቲ ገንዘብ በድብቅ ለሌላው ፓርትነር ሳንናገር ሳናሳይ በድብቅ ማንቀሳቀስ ነው ዩዥዋሊ ደግሞ ቅድም ካልኩት ችግር ጋር ይሄዳል ፋይናንሻል ዲፔንደንሲ እና ፋይናንሻል ኢኔብሊንግ ከሚባለው ችግር ጋር ይሄዳል ማለት ነው ይሄንም አይተነው ከመደበቅ ይልቅ በግልጽ መነጋገር የሚሻል ይመስለኛል ሌላው ፋይናንሻል ኢንሜሽመንት ይባላል ይሄ ደግሞ ምንድነው ልጆችን ካቅማቸው በላይ የፋይናንስ ወሬ ማውራት ማለት ነው በማይመለከታቸው ነገር ዩዥዋሊ ጋብቻ መፍረስ ሲጀምር አባትና እናት መጣላት ሲጀምሩ በአንዳንድ ነገር ልጆችን ኢንቮልቭ ያደርጓቸዋል ለምሳሌ አባት ለልጆቹ ምን ይላል እኔ እኮ ገንዘብ ሰጥቻት ነበር የት እንደምታረጉ አላቅላችሁ ምናምን ይላቸው ልጆች ምን አገባቸው እዚህ ውስጥ በካቅማቸው በላይ ሆነ ነገር ውስጥ ሁለቱ ኦኬ በትዳር የተመሰረቱት ሁለቱ ናቸው ከተነጋገሩም ለብቻቸው ነው መናገር ያለባቸው ልጆቻቸው ፊት የፋይናንስ ወሬ ማውራት የለባቸው እንደዚህ አይነት ነገር ማለት ነው ወይም እናት አባታችሁ ምን ገንዘብ አያመጣም ለራሱ ነው እንደዚህ የሚጠጣበት ምናምን ብለው ሌላ ነገር ሊያወሩ ይችላሉ ልጆችን ባናስገባቸው እንደዚህ አይነት ጉዳይ ላይ ምክንያቱም በልጅነታቸው ስለ ፋይናንስ እንደዚህ የሚሰሟቸው ነገሮች እየረበሿቸው ሄዱና ትልቅ ሰው ከሆኑ በኋላ ነው ቅድም ያነሳናቸው የፋይናንስ ችግሮች የሚመጡባቸው ስትረስ በገቡ ቁጥር ሄደው ዕቃ የሚገዙት ሆርዲንግ ውስጥ የሚገቡት ሌሎችን ችግር የሚመጣባቸው በልጅነታቸው ካቅማቸው በላይ የሆነ መፍትሄም በማያመጡበት ሁኔታ ልጆችን ኢንቮልቭ የሚያደርግ ወሬ ስናስገባቸውና ወላጆች ህፃናት ልጆቻችሁን ምናልባት ሃይ ስኩል ያልጨረሱና ከዛ በታች ያሉ ምንም መፍትሄ በማይሰጡት ጉዳይ ላይ የፋይናንስ ጣጣቸው ውስጥ አታስገቧቸው ልጆቻቸው እነሱም ይቦርቁ ይማሩ ነፃነታቸውን ስጧቸው የፋይናንስ ችግራቸው እናንተ ያው አደልት ስለሆናችሁ ለብቻ በራሳችሁ ሩም ውስጥ ገብታችሁ ብትመካከሩ ይሻላል ያው የሽማግሌ ምክር ነው መልካም የዛሬ ዝግጅታችን እጅግ በጣም እንደ ሁልጊዜው ልዩ ነበረ የመጨረሻው በተለይ አንድ ለመንገድ ዛሬ እጅግ በጣም ጠቃሚ ነገሮችን ነው በአጭር ደቂቃ ያነሳህልን ሰፋ ያለ በዚህ ደግሞ እርዳታ የሚፈልጉ አሁንም ከታች በመናስቀምጥላችሁ ኮንታክት እየተመዘገባችሁ ቀጠሮ እያያዛችሁ ወይም ደግሞ ክላስም መግባት የምትፈልጉ ከሆነ አቶ አብነትን ኤቢ ፋይናንሻልም ማናገር ትችላላችሁ በተለይ የቁማሩን ነገር እውነት ለመናገር ልክ እንደ ክሬዲቱ ሰፋ ያለ አንድ ቀን ዝግጅት ብንይዝ ማህበረሰባችንን ይጠቅማል ብዬ ነው ማምነው ተመልካቾቻችን እናንተም ጥያቄያችሁን ሐሳብ አስተያየታችሁን እንደ ሁልጊዜው ከታች አስቀምጡልን በድጋሚ በሌላ ዝግጅት እስከምንገናኝ ቸር ቆዩልን